ቶች በኩል ይመጣል። በሱ አልሳካለት ብሎ ካለ አጠገባችን ባሉ ሰዎች በኩል ይመጣል። የኛ ናቸው ብለን በምንላቸው ሰዎች በኩል ይመጣል። ምንድነው የሚፈልገው? ዓላማው የእግዚአብሔር መንግስት ወንጌል እንዲደናቀፍና ዓላማውን ስቶ ከተጠራንበት እውነት ላይ ፈቀቅ ለማድረግ ይሽከረከራል ማለት ነው፣ ይሰራል ማለት ነው። አሁን በዚህ ሶሻል ሚዲያ ላይ ምናልባት አስተውላችሁት ከሆነ ከዛ ዲቤት በኋላ ይመስለኛል፣ ከዛ በፊት አይዶ ነው ካለ ተነግሮኛላችሁ። ከዛ ዲቤት በኋላ ያ ከፈለገ ጋር ከተደረገው ዲቤት በኋላ የሆነውን ነገር አስተውላችሁታል ብዬ አስባለሁ። በጣም ነው መተረማመስ፣ መደበላለቅ የተፈጠረው ማለት ነው። እዛኛውም ቤት እዚህኛውም ቤት እዚህኛም ጋር ማለት ነው። አሁን የኛዎቹ እስካሁን ድረስ ወደ ጎን አንታኮስም፣ ወደ ጎን አንወራወርም እያሉ ወደ ጎን እየወረወሩ እየመቱን ነው። እነማ መካነ ኢየሱስና ሉትራውያን ነን ብለው የሚሉ ማለት ነው። ታውቃላችሁ፣ ጌታ እግዚአብሔር ምስክር፣ አንዳንዶቹ እንደ ወንድም እንኳን አይቆጥሩንም፣ እንደ ዳነ ህዝብ እንኳን አይቆጥሩንም። አንዳንዶቹን ያልኩት አብያተ ክርስቲያናቱን አላልኩም። ልብ በሉ ስትሰሙ። ፔንቴኮስታል የሚባለውን ማህበረሰብ ይጠሉናል። እኛ ግን እነሱ እንወዳቸዋለን፣ እነሱ ግን ይጠሉናል። ከጥላቻ የወጣ ንግግር ነው የሚናገሩት። አይታችሁ ከሆነ ማለት ነው። አሁን እንደ ቤተ ክርስቲያን እየወረፉን አሉ። አይታችኋል? እንደ ቤተ ክርስቲያን አሁን ይሄ አኪ የሚባለው ሰው ስም ጠርቼ ነው የምናገረው። አኪ የሚባለው ሰው ምንድነው ያለው? ጠረጴዛ ወይ ደግሞ በእነሱ አጠራር አልታር ብለው የሚሉት ማለት ነው። አሁን አለ የለም ብለው የሚለውን እሱ አልታር ተብሎ ይባላል አይባልም ብሎ የሚለውን ጠረጴዛውን ዛሬ በእግዚአብሔር ቃል ስፈልጠው ታዩታላችሁ እዚሁ ማለት ነው። በደንብ እንጨት መፈለጥ ነው ያለበት። የእንጨት ቅዱስ የእንጨት ክቡር የለም። ኦኬ፣ ወደ እንጨት ሊያጠጋጉን ማለት ነው። እግዚአብሔር ከእንጨት አምልኮ አስመልጦ ሲያመጣን እዚህ ደግሞ የእንጨት አምልኮ ያለቀቃቸው እንጨት አምልኩ ብለው ሊሉ ጠረጴዛው ማለት ጠረጴዛው ቅዱስ ነው ቅዱስ አይደለም፣ ይሰገድለታል አይሰገድለትም፣ ከተሰገደለት የጸጋ ያክብሮት ብሎ የሚል ነገር ደግሞ ሊያመጡ ማለት ነው። እና ይሄ ሰው ምንድነው ያለው? እሱና ሌሎቹ መሰሎቹ ማለት ነው ከጥቂቶቹ በስተቀር በየትኛውም ቤተክርስቲያን ማለት ነው እሁድ ዕለት እኛ ጋር የጌታ እራት ወስደን ነበረ እና ቪዲዮ ላይ አድርጌ ላሳይ ነበረ። ጠረጴዛ ብለው የሚሉትን ማለት ነው ስላለ ማለት ነው። ጠረጴዛ ስላለ ያ ጠረጴዛ የጌታ እራት የሚቀርብበት ነው፣ ወይንና ህብስቱ የሚቀርብበት ነው። እና ጠረጴዛ የሌለው መሰዊያ የሌለው ቤተክርስቲያን አይባልም ብለው ተናገሩ ማለት ነው። እነዚሁ ሉትራውያን ነን ብለው የሚሉቱ ማለት ነው። ነን የሚሉቱ ቆይ አሁን በደንብ አድርገው ያላቸውን ልዩነት እስኪናገሩ ድረስ እየጠበቅኩ ነው። አሁን ከነዚህ ሰዎች ያለፉ ሌሎች ሰዎች እስኪናገሩ ድረስ ነው የምጠብቀው። ከነዚህ አሁን እዚህ ሶሻል ሚዲያ ላይ ተገልጠው መካነ ኢየሱስ ነን ሉትራውያን ነን ብሎ በሚል ጸባጫሪ ቀስቃሽ ጸብ የሚያጭር ንግግር እየተናገሩ ወደ ጎን አንታኮስም ይላሉ። ይቅርታ አድርጉልኝ። የማይገባ ቃላትን እየተናገሩ
ስለዚህ ጠረጴዛ ስለሌለን እኛ እንደ መካነ ኢየሱስ አይነት ጠረጴዛ ስለሌለን ቤተክርስቲያን አይደለንማ ብለን እንድንል የሚያደርግ ንግግር እየተናገሩ ነው። ስለዚህ ባጭሩ የመካነ ኢየሱስ ሲሆን የሉተራውያን የማንም ይሁን የማንም ጠረጴዛው ተራ ጠረጴዛ ነው። ያው ለሚጠይቀኝ ሁሉ መልሳለኝ። ተራ ጠረጴዛ ማለት ነው። ቫርኒሽ የተለቀለቀ ተራ ጠረጴዛ ነው። ምንም የጌታ መሰዊያ ተብሎ የሚጠራበትም አንዳችም ምክንያት የለም። ካለ ይምጡና ያውሩ። አንዳችም መሰዊያ የሚባል ምን ሊሰውበት ከየት ነው የጀመረው? ሐዋርያቱ እንደዛ ብለው ጠርተውታል ወይ? ያንን ቦታ ያንን ክፍል የጌታ እራት የሚበሉበትን የጌታ መሰዊያ እያሉ እንደው አሁን አምልኩት አይነት ነገር የሚመስል ነገር የሚናገሩ አለ ወይ? እንደዛ አይነት ነገር አለ ወይ ብሎ የሚለውን ነገር በደንብ በሰፊ እናይበታለን። ግን አንድ ነገር የምነግራችሁ ሉትራውያንና መካነ ኢየሱስ ነን ብለው የሚሉት ሰዎች ይሄ ጠረጴዛ በእናንተ ቸርች የለምና እኛ ቸርች ነው ያለው እናንተ ቤተክርስቲያን አትባሉም ብለው የሚሉ ሰዎችን በእነሱ ንግግር ሰምታችሁ እንዳትሸማቀቁ። የመካነ ኢየሱስ ጠረጴዛ ተራ ጠረጴዛ ነው። የሙሉ ወንጌል ጠረጴዛ ተራ ጠረጴዛ ነው። ጉባኤ እግዚአብሔር የትኛውም ቸርች ላይ ጠረጴዛው አለ። ኦኬ፣ ምን የሚቀርብበት የጌታ እራት የሚቀርብበት ማለት ነው። የጌታ እራት ሊቀርብ ሲል የሚቀመጥበት ጠረጴዛ አለ አይደል? ተራ ቫርኒሽ የተለቀለቀ ጠረጴዛ ነው። ኦኬ፣ እሱን በእግዚአብሔር ቃል እንከተክተዋለን። ለምን? እሱን አምጥተህ እኛ እንድናመልክ ቅዱስ ጠረጴዛ መሰዊያ ይባላል ብለህ ብትል ምንድን ነው የምትሰዋበት? አንተ ማን ነው ሰው ያደረገ? የእግዚአብሔር ልጅ ኢየሱስ የተሰዋው ጠረጴዛ ላይ አይደለም መስቀል ላይ እንጂ አይደል ወገኔ? አዎ። አሁን ወደ ጎን ጦርነት አንጀምርም ብለዋል፣ ጀምረዋል። ይለይልናል ማለት ነው። እኔ እንደውም ከቤተ ክርስቲያናቱ እስኪናገሩ ድረስ ነው። ከመካነ ኢየሱስና ከሉተራውያን ከላይ ያሉት የሆነ ነገር ቢናገሩ እምዘረግፈውን እዘረግፈዋለሁ ማለት ነው። እስከ ዛሬ ድረስ የተያያዝ ነው ማለት ነው። እነሱ አላርፍ ብለው ካሉ ምን ያለች ጣት ምን ሚዛ ወጣች እንደሚባለው ራሳቸው ልዩነትን ፈጥረዋል። ቤት ሲከፍቱ ራሳቸው ባለፈው ከሁለት ሳምንት በፊት ኑ መካነ ኢየሱሶች የሆናችሁ ኑ ብሎ እያለ ማለት ነው። እኛ ግን እዚህ ቤት ስንከፍት ሙሉ ወንጌሎች የሆናችሁ ኑ እንላለን ብያቃለሁ። ከመሰረ ክርስቶስ የሆናችሁ ኑ ግቡ ወገኖቼ ነጥዬ ማለት ነው። ከቃለ ሕይወትም የሆናችሁ ኑ ነጥዬ እንደዛ ይባላል። ወንድሞች እናቶች አላልኩም ብዬም አላቅም አይባልምም። ነውር ነው። በእግዚአብሔር ሕዝብና በእግዚአብሔር ሕዝብ መካከል ሽብልቅ የከፈቱ ማነው የጨመሩ እነዚህ ጥቂት ቲክታክ ላይ የሚሯረጡ እንዳልኳችሁ ሄድ ኦፊስ ላይ እየተነጋገርኩ ነው ከነ ዶክተር ላሊሳ ጋር የሄድ ኦፊስ ላይ መካነ ኢየሱስ ማለት ነው። በጣም ማከብራቸውን አገልጋዮችም ጭምር በውስጥ መስመር እያወሩኝ ነው ወንጌላውያኑ። እነዚህን የሰይጣን ገጣጥሞ ያመጣቸው ሉትራውያንና መካነ ኢየሱስ ነን ብለው የሚሉ ቲክታክ ላይ የሚሯሯጡ ሰዎች የሆኑ ሴቶችና ወንዶች አሉ። እንግዲህ ጦርነቱን ከኔ ጋራ ይገጥማሉ ማለት ነው። አስቆማችኋለሁ። ያው ተለፈልፋለ ታላዘናለ ሄደ ሜታ ቢራና ድራፍት ቢራ ነው የምጠጣው። ሌላ ምንም ለአውራ ብዬ ካልኩ እስከዛ ድረስ ነው የማወራው። እስከ ቢራችሁና ድራፍታችሁ ድረስ አወራለሁ። ኦኬ፣ እናንተ መታችሁ ሌላውን ህዝብ ቤተክርስቲያን አይደለችሁም እስከ ማለት ድረስ ያደረሳችሁን ቤተክርስቲያን የሚያስብላት ጠረጴዛ ስላላት አይደለም፣ የእግዚአብሔር ልጅ ስላላት እንጂ። እኛ ጠረጴዛ የለንም፣ የእግዚአብሔር ልጅ ኢየሱስ ግን አለን። ኦኬ፣ የእግዚአብሔር ልጅ ኢየሱስ አለን። የእግዚአብሔር ልጅ ኢየሱስ ካለን ኤክሌሽያ ማለት ቤተክርስቲያን ተጠርቶ የወጣ ህዝብ ማለት ነው። በጌታ በኢየሱስ ክርስቶስ ደም የተቀደሱ የኃጢአታቸውን ይቅርታ ያገኙ የእግዚአብሔርን ልጆች እና የክርስቶስን አብያተ ክርስቲያናት ጠረጴዛ ስላለን እኛ ሉትራውያንና መካነ ኢየሱስ ነን በቤተክርስቲያን የምንባለው። ጠረጴዛ ስለሌላችሁ ሌሎቹ ቤተክርስቲያን አይባሉም፣ ሚሊኒየም አዳራሽ ነው የሚባሉት ብለዋል አይደል? እኔ ደግሞ ያንን ጠረጴዛውን እፈልጥለታለሁ ማለት ነው፣ ህዝብ ፊት ማለት ነው። በምን? በእግዚአብሔር ቃል ተራ ጠረጴዛ መሆኑን አሳያችኋለሁ። የመካነ ኢየሱስም የሉተራውያንም ዋቴቨር የሚባለው ማለት ነው። በእንጨት አታስፈራሩንም ለማለት ነው ባጭሩ። በእንጨት አታስፈራሩም። እንጨት ስላላችሁ አይደለም ቤተክርስቲያን የተባላችሁ። እስከማውቃት ድረስ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሉተራውያንም ክርስቶስ ስላላት ነው ቤተክርስቲያን የተባለችው። እንጨት ስላለህ አይደለም፣ ጠረጴዛ ስላለህ አይደለም።
ኦርቶዶክስ በእንጨት ታስፈራራለች ታቦት አለን ብላ። መካነ ኢየሱስና ሉትራውያንን ብለው የሚሉት በጠረጴዛ ሊያስፈራሩ ይፈልጋሉ አይደል? ጠረጴዛቸውንም ምናቸውንም እንገለብጠዋለን በእግዚአብሔር ቃል። ይኸው ነው። እኛ ጋር ኢየሱስ አለን። ኦኬ፣ ባለ ጠረጴዛዎቹ ግቡና እስኪ ኑ አውሩ። ወንድሞች እንኳን ብላችሁ ለመጥራት ቢከብዳችሁ ኑና አውሩ። እኛ ወንድሞች ብለን እንጠራችኋለን። እንደ ቤተክርስቲያን ውስጥ እስከ ለአብያተ ክርስቲያናቱ ክብር ስላለን እስካሁን ድረስ ማለት ነው። ለመካነ ኢየሱስም ለሉትራውያንም እና ባለ ጠረጴዛዎቹ ኑ ግቡ እስኪ። ጠረጴዛ አለን። ጠረጴዛ የሌላቸው ቤተክርስቲያን አይባሉም በላችሁ ያላችሁ ኑ ግቡ፣ ኑ ግቡ። ኦኬ ልብ በሉ። እዚህ ውስጥ ያላችሁ ሰዎች በውስጥ መስመር ብታረጉት አይሻልም ወይ ምናምን ነገር ብሎ የሚል ሰው ካለ እነሱ ናቸው ጦርነቱን የቀሰቀሱት። ስለዚህ ስርዓታቸውን ልናስይዛቸው ይገባል። ባለ ጠረጴዛዎቹ ማለት ነው። ጠረጴዛ ማለት ተራ ዕቃ ነው እያላችሁ ጻፉ። በየትኛውም ቤተክርስቲያን ውስጥ ያለ ጠረጴዛ ተራ ዕቃ ነው። እኛ ጋር መተህ አዲስ ኪዳን ላይ ደግሞ መቀመጫህን ሚስት የምትቀመጥበትን መቀመጫ አምጥተህ ራሱ ወይ ደግሞ ቸርች ውስጥ የምንቀመጥበትን ጠረጴዛ እንትን ምንድን ነው ወንበር ሁሉ ራሱ እንደ እሱማ እኮ እንደ መንፈስ ቅዱስ አድሮበታል ብለህ ልትለይ ነው መተህ ማለት ነው። ምን ማለት ነው ወገኖች? በቸርች ውስጥ የሚገኙ የትኞቹም መቀመጫ ወንበሮቻችን ቢሆኑ ወይም ደግሞ የጌታ እራት የሚቀመጥበት ጠረጴዛም ተራ እንጨት ነው። ተራ እንጨት ነው። ይህን ንገሯቸው በደንብ አድርጋችሁ። እነዚሁ ሉትራውያንና መካነ ኢየሱሶች ገብተው ጠረጴዛችን ጠረጴዛ ምናምን ነገር ብሎ ካለ ተራ እንጨት ነው፣ በቫርኒሽ የተለቀለቀ ተራ እንጨት ነው ብላችሁ በሏቸው። እስኪ ነስራቸው ድረስ ነው መጻፍ ያለበት። ኮሜንት ላይ ገብታችሁ በየትኛውም ቦታ ላይ ጠረጴዛን አካብዳለሁ የሆነ መቀመጫችን ዋው ምናምን ነገር ብሎ ወደ አምልኮ ሊጋብዝ ጌታን እዚህ ላይ እንሰዋበታለን ጠይቋቸው። እንደውም ከዚህ በኋላ እየገባን ከሰጡም እየገቡ መጠየቅም ጭምር ማለት ነው። ኢየሱስ የተሰዋው ጠረጴዛ ላይ ነው ወይስ መስቀል ላይ ነው ብላችሁ ጠይቋቸው። ባለ ጠረጴዛዎቹ ጠረጴዛ አለን ብለው የሚሉትም ማለት ነው። በጠረጴዛ ሊኮሩ የሚፈልጉትም ማለት ነው። እንኳን አንተ ቸርች አይደለም እኔ ቤት ጠረጴዛ አለ እኮ ነው ብዬ የምልህ። በእያንዳንዱ ቤት ጠረጴዛ አለ። አቤት እፈልጥልሃለሁ ስልህ ወይ ደግሞ ገለብጥልሃለሁ። ጠረጴዛቸውን ገለበጠ ይሌለ እንገለብጥልሃለን እንዴ። ነጋ ጠባ ወጥተው የሚሰብኩት ቁሳቁስ ሆነልህ እኮ አልኩ። አንድ የረባ ነገር አያወሩም። እነዚሁ አሁን ሉትራውያንና መካነ ኢየሱስን ብለው የሚሉ ሶሻል ሚዲያ ላይ የሚወጡት አንድ የረባ ነገር አያወሩም አልኩ። አንድ የረባ ነገር አያወሩም። ስለዚህ ፔንቴኮስታል ወገኖች የተቀራችሁ ከገነት ቸርች ከመካነ ኢየሱስ ማነሰር ከገነት ቸርች ከቃለ ሕይወት ከሕይወት ብርሃን ከሙሉ ወንጌል ከመሰረት ክርስቶስ ከአማኑኤል ከተለያዩ አብያተ ክርስቲያናት ላይ ያላችሁ እነዚህን ሰዎች ስርዓት ልናስይዛቸው ይገባል። ምክንያቱስ ጠረጴዛ የላችሁምና ቤተክርስቲያን አይባሉም አዳራሽ ይባላሉ ብለው ያሉት እነሱ ናቸው። ስለዚህ የአንተ ጠረጴዛ ተራ እንጨት አይደለም ወይ ብለህ በለው። የእውነት እልህ ተጋብተን አይደለም። የመካነ ኢየሱስ ቤተክርስቲያን ውስጥ ያለ ጠረጴዛ ተራ ጠረጴዛ ነው። ተራ ማለት ተራ በቃ ምንም መንፈስ ቅዱስ ያደረበት ምናምን ነገር የሚባል ነገር የለም። ፈልጠ በቆሎ ጥበስበት ብራዘር። በእንጨት ልታስፈራሩን ኦርቶዶክስ እንደምታደርገው ደግሞ በእንጨት ዋው ኦኬ ነው እንዴ ምናምን ብለን እንድንል ተራ እንጨት ነው እሱ። አይነት ጠረጴዛ የትኛውም ቸርች ላይ አለ። እሑድ ላይ የጌታን እራት እኛ ስንወስድ ያ ጠረጴዛ ላይ የጌታ እራት ቀርቦ ነበር። የጌታ እራት ማለት ነው። ህብስቱና ወይኑ ተቀምጦበት ነበር። ከዛስ ዲያቆናት ጊዜው ሲደርስ አንስተው ሰጡን፣ በአንድነት ወሰድን ማለት ነው። እና ያንን የጌታ ህብስት ማን የጌታ እራት የተባለው የተቀመጠበት ጠረጴዛ አቤት አቤት፣ ክብር ለጠረጴዛው፣ ክብር ለጠረጴዛው፣ አምልኮና ስግደት ይገባሃል አንተ ጠረጴዛ ብለን እንድንለው ነው።
እንድንለው ነው ወይ? አምልኮና ስግደት ለአንተ ጠረጴዛ፣ በእውነት ለአራቱ እግሮች ክብር ይገባል፣ አይንም በቅርብ ቀን ታወጣለህ ብለን እያልን እንድንለው ነው ወገኖቼ። ቤተ ክርስቲያን የተባለች ስትወድቅ የምትወድቀው ኢየሱስን መስበክ ትተው ተራ ነገር ላይ ያወራሉ ማለት ነው። ተራ ነገር ላይ ያወራሉ እና ልብ በሉ፣ ራሳቸው ናቸው የጀመሩት። ራስ ቆስቁሰዋል። አኪ የተባልክ ሰውዬ ራስ ትችለዋለህ ማለት ነው። ራስ ትችለዋለህ ማለት ነው። ስለዚህ የተቀራችሁ የወንጌል አማኞች ወንድሞች ቤተክርስቲያን አይባሉም አዳራሽ ነው የሚባሉት ብሏል አይደል? ኦኬ እሺ፣ እንኳን ደህና መጣችሁ ሁላችሁንም ወገኖች። ስለ ጠረጴዛ ማውራት የሚፈልግ ሰው ካለ አይ ኤርሚያስ ጠረጴዛ እኮ ማለት ምናምን ብላችሁ ማለት ነው። ነገ ደግሞ ስለ ድስት ልታወራ ትመጣለህ ማለት ነው። ድስት ማለት እኮ የድስት ጥቅሙ ድስት ማለት ቤተክርስቲያን ውስጥ ከተገኘ ስንት ነገር ይቀቀልበት መሰለህ ብለህ ደግሞ ማለት ነው ተራ ዕቃ ላይ ወርደው ሊያወሩ ማለት ነው። ይታያችሁ ወንድሞች ነው። እንዴት ያሳፍራል! እንዴት ያሳፍራል! እንዴት ያሳፍራል! ልብ በሉ፣ እንዴት ያሳፍራል! ጠረጴዛ መሰዊያ ስለሌለን ቤተክርስቲያን አንባልም። ሉትራውያንና መካነ ኢየሱሶች እንደዚህ ነው የምታምኑት? እንደዚህ ነው የምትረዱን? የተቀረውን የክርስቶስን ማህበር እንደዚህ ነው የምትረዱት? እንደዚህ ነው ወይ የምትረዱን? በቅንነት የምንወዳችሁ የእግዚአብሔር ልጆች ወንድሞቻችን እህቶቻችን ብለን ስንጠራ ምንም ማንሸማቀቅ ከመካነ ኢየሱስ ከሉትራውያን ያላችሁ እንደዚህ ነው የምትረዱን? ቤተክርስቲያናችሁ እንደዚህ ነው የምትሰብከው? እኛ በማንሰማበት በውስጥ እንደዚህ ነው እንደሚሰብኳችሁ? አያችሁ፣ ቤተ ክርስቲያን አይባሉም ብሎ ሲል ከመካነ ኢየሱስና ከሉትራውያን ቸርች ውስጥ ያለ ጠረጴዛ ሙሉ ወንጌል ቤተክርስቲያን መድረክ ላይ ያ ጠረጴዛ የለም። ገነት ቸርችም የለም። እኛ ሻማ እያበራ እንደምናስቀምጠው የለም። ስለዚህ ቤተክርስቲያን ሊባሉ አይገባም፣ አዳራሽ ናቸው ብሎ ያለው ይሄው ግድም አደግ ሰውዬ ነው። እንደዚህ ነው የምትረዱን? እንደዛ ነው የምትረዳው? ቤተክርስቲያኒቱ እንደዛ ነው የምትረዳው? እኔ እኮ ቸገረኝ። በእያንዳንዱ ነገር ላይ ሄድ ኦፊስ ላይ መጠየቅ ማለት ነው። በእውነት ቸገረኝ። እንደዚህ ነው ወይ የምትረዱን? እኔ በቀንነት ገብቶ የሚነግረን ከመካነ ኢየሱስ ብትነግሩን በጣም ደስ ይለናል። እንደዚህ ነው የምትረዱት? የቀሩትን ቤተክርስቲያን ለካ አዳራሽ ብቻ ናችሁ እያላችሁ ነው መታችሁ ከኛ ጋር ጌታን የምታመልኩት። ገነት ቸርች ጠረጴዛው ስለሌላት የጌታ ቤተክርስቲያን አይደለችም። ሕይወት ብርሃን የጌታ ጠረጴዛ ብለው የሚሉት ጠረጴዛ ስለሌለ
ኖ የግለሰብ ብቻ ወሬ አይደለም። አገልጋይ ነኝ ብሎ የሚል ሰው ነው። አገልጋይ ነኝ ብሎ የሚል ሰው ነው። ሁሉ ነገር እዚህ ሶሻል ሚዲያ ላይ ስለማይነገር ነው ወንድሞች እናቶች። አንዳንዶቹ እንደ ሎተሪ ትኬት ስትፍቃቸው በጣም ብዙ ነገር ነው ያለው። ኦኬ ይህንን ሪከርድ የምትሰሙ ሰዎች ከኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች የሆናችሁ ከላይ ያላችሁ ሰዎች ማለት ነው። በአደባባይ ላይ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉትራውያንን ከተቀሩት የሌሎቹ አብያተ ክርስቲያናት ጋር ወንድምና እህት ተባብለን መጠራት እስከማንችል ድረስ ሽብልቅ እየከተቱ ያሉ አንዳንድ ግለሰቦች አሉ። እነዚህን በስሜት ፈረስ ላይ የተቀመጡ ግልብ የሆኑ ሰዎች ቤተክርስቲያን አይደለም ተብሎ አይጠራም፣ የጌታ ጠረጴዛ የሌለበት ከሚሊኒየም አዳራሽ አይለይም ብለው የሚሉ ሰዎች በግልጥ ነው እየወረፉ ያሉት የክርስቶስን ቤተክርስቲያን። ከእናንተ ጋራ ይሄንን የጌታ እራት የተባለውን ከምንበላ ከኦርቶዶክስ ጋር የምንበላው ብንበላ ይቀለናል ብለዋል። እኔ አብራችሁም ዘኬ ብሉ ብያለሁ። ከፈለጉ በሙሉ ከላይ እስከታች ማለት ነው። ኦርቶዶክስ ቤት ከሄድክ ብዙ የሚበላ ነገር ስላለ የሙት ዓመት መታሰቢያን በልተው ጠላም ነገር ብትጠጡ ምንም ክፋት የለም። ምክንያቱም አንዳንዶቹ እዚሁም ሆነው ስለሚጠጡ ማለት ነው። እዚሁ መካነ ኢየሱስ ውስጥ ሆነው ስለሚጠጡ ነግረናል። እንድንናገር አትቆስቁሱን። ማጠፊያው ይቸግራቸዋል። ምንም የምታመጡት ነገር ስለሌለ ማለት ነው። ያው ኤርሚያስ መካነ ኢየሱስን ሰደበ ነው ብላችሁ የምትሉት። እኔ ቤተክርስቲያን እንደ ቤተክርስቲያን አልሳደብም፣ አልተናገርኩም። ግን በጠንካራ ቃላት እንነጋገራለን። በጠንካራ ቃላት ማለት ምን ማለት? ዝም ብሎ አርቲ ቡርቲ የሆነ ነገር አይደለም። መውጣት ያለበት ነገር ተዘክዝኮ ይወጣል። የጌታ ቤተክርስቲያን አይባሉም፣ አዳራሽ ናቸው። ኦኬ ኤርሚ፣ እኔ ጃሞ መካነ ኢየሱስ ነኝ። አሁን ግን የህፃናት ጥምቀትና ኦኬ፣ እሺ፣ እሱ ድሮም ነው ይታወቃል። ኤኒዌይስ ካላችሁ እስኪ ኑ ግቡና ንገሩን ለማለት እወዳለሁ። ተባረኩ፣ ጸጋ ይብዛላችሁ። አሁን ልብ በሉ፣ ለእነሱ ሊመልሱ የሚመጡት ኦርቶዶክሳውያኑ ናቸው። ለመካነ ኢየሱስ እና ለሉትራውያን ጠረጴዛ ወይ መሰዊያ ብለው የሚለው ለመመለስ የሚመጡት ኦርቶዶክሳውያን ናቸው። ስለ ኦርቶዶክሳውያኑ ደግሞ ለመመለስ የሚመጡት ሉትራውያኑን እና መካነ ኢየሱሶች ነን ብለው የሚሉ ናቸው አንዳንዶቹ። ምንድን ይሄ ያልተቀደሰ ጋብቻ? መቼ ነው የተጋባችሁት? በዚህ ነው ያህል ርቀት? አሁን ገስት የሚልኩት አንድ ሁለቱን ሶስቱን አወረድኳቸው ኦርቶዶክሳውያን ናቸው። በዚህ ነው ያህል ርቀት ምንድነው የተፈለገው? ምንድነው ከዚህ ነገር ማግኘት ትርፉ ማግኘት የተፈለገው ነገር? ይቅርታ አድርጉልኝ። ለምን ኤርሚ እንደዚህ ትናገራለህ ብላችሁ ካላችሁኝ ማንንም ለማሸማቀቅ ብዬ አይደለም። በየትኛውም ቤተክርስቲያን ውስጥ የሚገኝ ጠረጴዛ ተራ ጠረጴዛ ነው። ቅዱስ ጠረጴዛ ብለህ ብትለኝ ተራ ጠረጴዛ ነው። ቅዱስ ጠረጴዛ የሚባል የለም። ካለ ከቅዱስ ቃሉ አሳዩን። አዲስ ኪዳን ላይ ቁስ ቅዱስ ተብሎ አያውቅም። እንደዛማ ከሆነ ኦርቶዶክስ ቅዱስ ብላ የምትለን ታቦትና ቁሳቁስ እኮ አለ። እሱን እኮ ትተን የመጣ ነው። እዛ ቄሶች ጭንቅላታቸው ላይ አድርገው ያው እንጨት ማለት ነው፣ ቫርኒሽ የተለቀለቀ እንጨት ታቦት ብለው ይላሉ። እዚህ ደግሞ ቫርኒሽ የተለቀለቀ የምናውቀው ቤታችን በየቤታችን የምንነገበት ጠረጴዛን ቅዱስ ነው ብለህ አትበለኝ። ቅዱስ ነው ብለህ አትበለኝ።
ነው ብላችሁ ካላችሁ ቅዱስ ቃሉ የቱ ጋር ነው ብሎ የሚለው በእግዚአብሔር ቃል ላይ የቱ ጋር ነው የተጻፈው? በቃ እሱ ነው እኔ ማወቅ የምፈልግ። እሱ ጠረጴዛ የሌለው ቸርች አዳራሽ ይባላል፣ ቤተክርስቲያን ተብሎ አይጠራም ብለው የሚሉት እነዚሁ ሉትራውያንና መካነ ኢየሱስ ብለው የሚሉት ሶሻል ሚዲያ ላይ እንዳልኳችሁ ሰይጣን ገጣጥሞ ያመጣቸው ሰዎች ማለት ነው። ቤት ከፍተው ሲጠሩ መካነ ኢየሱስና ሉትራውያን የሆናችሁ ገባ ገባ በሉ ይሉላል። ሌላው የክርስቶስ ማህበረሰብ አይደለም። ይታያችሁ ወንድሞችና እህቶች፣ እኔ ሰው ካለ እነዚህን ሰዎች ታው በሏቸው። ይሄ ነገር አድጎ ወደ ቤተክርስቲያን ወደ አብያተ ክርስቲያናቱ እነሱ እየወጡ በእኛ ላይ የፈለጋቸውን ቅርሻታቸውን ሲያቀርሹ ዝም ብለን አናይም። ምንም መካነ ኢየሱስ ቤተክርስቲያን ከሙሉ ወንጌል ምንም አትበልጥ፣ ምንም አታንስም፣ ምንም አትበልጥም፣ ምንም አታንስም። ሁለቱም የእግዚአብሔር ሕዝብ ነው። ሁለቱም የጌታ ቤተክርስቲያን ናቸው። ሙሉ ወንጌል አዳራሽ ትባላለች፣ መካነ ኢየሱስ ግን ጠረጴዛው ስላላት ቤተክርስቲያን ትባላለች። እውነትህን ነው? እውነታችሁን ነው? እንደዛ ወንድሞች ናቶች ይሄ ጠረጴዛ የተባለው በየትኛው ቤተክርስቲያን ነው የሌለው? እንዳልኳችሁ እኔ እሑድ ዕለት ከትናንት ወዲያ ማለት ነው በእኛ ቤተክርስቲያን የጌታ እራት ወስደናል። ያ ጠረጴዛ አለ በደንብ ተሸፍኖ ምናምን ነገር ማለት ነው። ክብር ለጠረጴዛው ይሁን ወገኖቼ፣ ለታላቅነትና ለሞገስ ይሁን። አንተ ጠረጴዛ አራት እግር ላለህ ብለንን በለው። አታሳፍርም አንተ ትውልድ። እገለብጥልሃለሁ። የመካነ ኢየሱስ ጠረጴዛ ይሁን፣ የሙሉ ወንጌል ጠረጴዛ ይሁን፣ የህይወት ብርሃን ጠረጴዛ ይሁን፣ የቃለ ሕይወት ጠረጴዛ ይሁን፣ ዋቴቨር ብለህ የምትለው ማለት ነው። ጠረጴዛን እንደፋልሃለን ማለት ነው። የአብ ልጅ ኢየሱስ ነው የሚሰበከው። ጠረጴዛ አትሰብክም። እዚህ መጥተህ አትሰብክም። ጌታ ኢየሱስ ክርስቶስ ምስክሬን አትሰብክም። እኛም አንሰብክም። የሚሰበከው የአብ ልጅ ኢየሱስ ነው። የሞተልን ጌታ ነው የሚሰበከው። ጠረጴዛ መሰዊያ ነው ብላችሁ ካላችሁ ምንድን ነው የምትሰዉበት? ኦርቶዶክስ እኮ መሰዊያ ነው ብላ ምትል ምንድን ነው የምትሰበት? ሀበነ ንበር በዘዚአከ መንፈስ ቅዱስ እኮ እያልን ነበር እኮ እዛ ብራዘር። ምንድን ነው የምትሰዉበት እናንተ? በዲያቆናት ተጋግሮ የመጣ ቂጣ አይደል ሌላው ላይ የሚቀመጥበት? ኦኬ ቂጣ ማለት መጽሐፍ ቅዱስ ቂጣ ብሎ ሲል የቂጣ በዓል እየበሉ እያለ ነው ጌታ ቀጥታ ነው ቂጣ ብሎ የሚለውን ቃል የምጠቀመው። ተጋግሮ የመጣ ቂጣ አይደል የሚቀመጥበት? በኦርቶዶክስን ቤተክርስቲያን በነበርኩበት ሳሌ በዚህ እጆቼ ወፈር ያለ ዳቦ እንደ ሙልሙል ዳቦ አይነት ነገር የምንጋግረው እነዚህ እጆቼ ሲጋግረው የነበሩት። ኦርቶዶክስ ምትላለች በዛ ይመጣና ሀበነ ንበር በዘዚአከ መንፈስ ቅዱስ በዝንቱ ጵርስፎራ ብሎ ሲል መንፈስ ቅዱስ ይመጣና በላው ላይ ይረብበታል። ከዛ በኋላ ውላጤ አግኝቶ የስጋ እውነተኛ ማነው ይህ ህብስት እውነተኛ ስጋ ይሆናል፣ ይህ ወይን እውነተኛ ደም ይሆናል እና ብላ ትልላለች። ወይ ደግሞ የወርድ መንፈስ ቅዱስ በላዕለ ህብስቱ ወወይኑ ብለን ስንል ማለት ነው። መጽሐፍ ቅዱስ ላይ እስኪያምጡ ውላጤነትን አግኝቶ አማናዊ ይሆናል ብሎ የሚል መስል የለም። እና ያ ጠረጴዛ ወንድሞቼ እሑድ ዕለት እኛ ቸርች የነበረው ላይ የነበረው ምን ነበረ? የወሰድነው የተካፈልነው የጌታ እራት ምን ህብስት ተጋግሮ ቂጣ ተጋግሮ ተቆራርሶ የነበረ ማለት ነው። ላው ላይ የነበረው ያ ቂጣ ተራ ቂጣ ነው? በፍጹም ከጌታ ስጋ ጋር ህብረት አለው። አዎ አክብረን ነው የምንወስደው፣ አክብረን ነው የምንወስደው። በትልቅ ጥንቃቄ ነው የምንወስደው። ተራ መብል አይደለም። ልብ በሉ። አዎ ጠረጴዛው እኮ ታዲያ ተራ አይደለም። መብሉ ተራ ካይደለ ላው ላይ የተቀመጠበት ተራ አይደለም ብላ አትበለኝ። እንደዛ ከሆነማ እሱ የተጋገረበት ምጣድም ተራ አይደለም። አክምባሎትም ካለ የተደፋበት ተራ አይደለም። በእውነት እሱን ለመጋገር የነደደ እሳት ካለ የተለኮሰም ኤሌክትሪክ ካለ ያ ኤሌክትሪክም ተራ አይደለም። እና ለኤሌክትሪኩ ክብር ይገባል፣ ልንጨብጠው ልንስመው ይገባል። አይደል? ኤሌክትሪኩን ጎንበስ ቀና በላ ሄድና ሶኬቱ ጋር ከንፈርህ ላይ አጣብቆ መጥቶ ይጥልሃል ማለት ነው። ምንድነው እየሆነ ያለው ወንድሞች እናቶቼ?
የእግዚአብሔርን ልጅ ቤተክርስቲያን መስበክ ስትተው ወደ ቁሳቁስ ወርዳ ትሰብካለች። ቁሳቁስ የሌለው ጠረጴዛ የሌለው ቤተክርስቲያን አይባልም አሉን። ልብ በሉ። እዚሁ ቲክታክ ላይ የሚሯሯጡ መካነ ኢየሱስና ሉተራውያንን ብለው የሚሉ ማለት ነው። ከሚሊኒየም አዳራሽ ታይቶ አይለይም፣ ለይተን ልናየው አንችልም ማለት። ስለዚህ ሉተራውያንና መካነ ኢየሱስ ጋር ብቻ ጠረጴዛው አለን። እናስ እነ ሙሉ ወንጌልና እነ ቃለ ሕይወት ጠረጴዛ የላቸውምና የጌታ ቤተክርስቲያን አይባሉም ነው። ምን ጠብቃለሁ ወገኔ? እኔ ከዚህ በኋላ ቤተክርስቲያኒቱ የምትመልሰው መልስ ከሌለ በግልጽ ከቤተክርስቲያኒቱ ጋር ራሱ በግልጽ ጦርነት ውስጥ ገባለሁ ማለት ነው። ምክንያቱስ አንዳችኛ ማናውቀው የተደበቀ ትምህርት አላቸው መካነ ኢየሱስና ሉተራውያን በእኛ በወንጌላውያን አማኞች ላይ በተቀረው ፔንቴኮስታል በሚባል ማህበረሰብ ላይ ጥላቻ አላቸው እንድል እገደዳለሁ ማለት ነው። እስካሁን ምንም አላልኩም፣ እገደዳለሁ። ራሳቸው ቤት ከፍተው ተዉ። አንድ አገልጋዮች አሁን የመካነ ኢየሱስ ቤተክርስቲያን አገልጋዮች አንዳቸውም እንደነኛ ሰዎችን ተዉ፣ በዚህ ህዝብ መካከል ሽብልቅ አታስገቡ፣ ተዉ፣ አትከፋፍሉን፣ ተዉ፣ አንድ በሚያደርገን ነገር ላይ እንስራ ብሎ የሚል የለም። ልብ በሉ። በኋላ ኤርሚ ለምን እንደዚህ ትናገራለህ ብላችሁ እንዳትሉ። ስናገር ደግሞ እኔ እስከ ወዲያኛው ነው የምናገረው፣ በመረጃ ላይ የተመሰረተ ማለት ነው። እስከማውቀው አሁንም ጭምር ልብ የሚያምነው መካነ ኢየሱስ የጌታ ቤተክርስቲያን ናት። ሙሉ ወንጌልም የጌታ ቤተክርስቲያን ናት። ጠረጴዛ ያላትም የሌላትም የጌታ ቤተክርስቲያን ናቸው። በቃ የጌታ ቤተክርስቲያን ያሰኛቸው ጠረጴዛ ስላላት አይደለም መካነ ኢየሱስ የጌታ ቤተክርስቲያን ያስባላት፣ ጌታ ስላላት እንጂ መካነ ኢየሱስ የጌታ ቤተክርስቲያን የተባለችው። ኦኬ። ሙሉ ወንጌልም ጠረጴዛ ስለሌላት አይደለም የጌታ ቤተክርስቲያን የማትባለው፣ የእግዚአብሔር ልጅ ስላላት እንጂ። ልብ በሉ ወንድሞች፣ ልብ በሉ። ከኦርቶዶክሳውያኑ ላይ ተቀብለው ነው ጦርነቱን ከኛ ጋር ያደረጉት። እነዚሁ ሉተራውያንና መካነ ኢየሱስ ነን ብለው ያሉ ይለፋለፉ። የክረምት ቢራቢሮ ይመስል በሮ ይጠፋል፣ በሮ ይጠፋል። ያው ሰው ተሰብስበ እንጨት የዋጠ ይመስል ቆመህ ለምትለው አምልኮችን ላይ ሁሉ ሲያላግጡ ነበር እነዚህ ሰዎች ማለት ነው። ተው ያላቸው የለም። ኦኬ። በእናንተ የስንፍና ልክ ወርደን እንናገር ከተባለ ባላግጥብህ እየየ ትላለህ። እየየ ሲኖዶሱን ጉባኤ ሁሉ ልጠራ ትችላለህ። ግን እንደዛ አላደርግም። እኔ እንደዛ እናደርግም። ልብ በሉ መሪዎች፣ ይሄንን ቪዲዮ አድርሷቸውና እነዚህ ሰዎች አንዳች ነገር ካላደረጉ በስተቀር በኋላ ቤተክርስቲያንን ተናገረ ብለው ቢሉ ኃላፊነቱን አንወስድም፣ እንናገራለን እስከ ወዲያኛው ማለት ነው። የእግዚአብሔር ሕዝብ በዓለም ዙሪያ ያላችሁ ልብ በሉ፣ እራሳቸው ናቸው ቆስቁሰው የጌታ እራትን ከጴንጤዎች ጋር ከምንወስድ ከኦርቶዶክስ ጋር ብንወስድ ብል ይሻለናል ብለው ያሉት መካነ ኢየሱስና ሉተራውያን ናቸው። አዎ ልክ ነው። አብዛኞቹም አንዳንድ ቦታ ላይ አይወስዱም። አለመውሰድን እንደ ጽድቅ አድርገው ይቆጥሩታል። እነዚሁ ከዚሁ ቤተክርስቲያን ውስጥ የወጡ አገልጋዮች ታዲያ የጌታን እራት አብረን ማንካፈል ከሆነ አንተ ወንድሜ አይደለህም። አንተ እኔ የምበላውን የጌታ እራት ተብሎ በእኛ ቤተክርስቲያን በፔንቴኮስታሉ የምንቀበለው ካልተቀበልክ አንተ ወንድሜ አይደለህም፣ አይደለም። እኔ መጥቼ እናንተ ጋር እንድወስድ ካልተፈቀደ ወንድማችሁ ብለህ ልጠራ እንችላለን። አንድ ማዕድ ይቆርሱ ነበር ብሎ የሚለው ያም ቆርሰው እኮ ዝክር ተጠራርተህ ወይ ደግሞ ማህበር ሰንበቴ ተጠራርተህ አይደለም። እውነቱ ልንገራችሁ፣ ብዙ የመካነ ኢየሱስ ቤተክርስቲያን አገልጋዮች በሌላ ቤተክርስቲያን ሲመጡ የጌታን እራት አይወስዱም ከኛ ጋር። ለምን? ኢንቫሊድ ነው ብለው ተቀባይነት የለውም ብለው ስለሚሉ በእኛ ቸርች የሚሰጠውን የጌታን እራት ይንቃሉ። መረጃ ደርሶኛል። ከዚህ የበለጠ በጣም ነው የምዘረግፈው። መረጃ ደርሶኛል አለኝ። አይወስዱም። ሙሉ ወንጌል ቤተክርስቲያን ተጋብዞ መጥቶ መድረኳ ላይ ሃሌሉያ ብሎ የጌታ እራት ሲወሰድ እጁን ይሰበስባል፣ አይበላም። ለምን? አትብሉ ብላ ቤተክርስቲያን አስተምራቸዋለች መሰለኝ። አትብሉ ከነሱ ጋር አትቀበሉ ብላ። እውነቷን ወጥተህ ታወራታለህ ማለት ነው።
ታወራላችሁ ማለት ነው። እውነቱን ያወራሉ። ኖ ኖ ኖ ኖ የሚባል ነገር የለም ወገኔ፣ ኖ የሚባል ነገር የለም። ዋቱ ጅራ ይላል ኦሮሞ ብራዘር። ከበስተኋላ የሆነ ነገር አለ፣ ሳምቲንግ የሆነ ነገር አለ። ምንድነው? እኛ ያላወቅነው ነገር የጌታን እራት ከእናንተ ጋር ከምንወስድ ከኦርቶዶክሳን ጋር ብንወስድ ይቀለናል አሉ። እንደገና ደግሞ የጌታ ጠረጴዛ ስለሌላችሁ ቤተክርስቲያን አትባሉም ብለው አሉ። የሚናገሩ ሰዎች እኮ በአንድም በተዘዋዋሪ መንገድ በቤተክርስቲያን ውስጥ የሚታወቁ ሰዎች ናቸው። ወደ ጎን አንዋጋ ቢሏል፣ ወደ ጎን ነው የሚወጉን፣ እኛን ነው የሚወጉን። ኦርቶዶክስን አትንኩ ብለው የሚሉን እነዚሁ ከመካነ ኢየሱስ ቤተክርስቲያን ውስጥ ያሉ አገልጋዮች ናቸው። አንዱ ስሙን ጠርቼ ልናገር ሁሉ እችላለሁኝ። ጌታ ሲጠራቸው ይምጡ አትናገሯቸው ብሎ ያለኝ ታዋቂ የመካነ ኢየሱስ ቤተክርስቲያን አገልጋይ አለ። ታዋቂ ዛሬ ነው ቤተክርስቲያኒቱን ፍርጥ አድርጌ ነገር የመካነ ኢየሱስ ቤተክርስቲያን አገልጋይ ነው። ደውሎ ኤርሚያስ እባክህ ተዋቸው ጌታ ሲጠራቸው ይምጡ ብሎ ያለኝ ማለት ነው። በማን በኩል ይጥራቸው ጌታ? በእኔ አይነቱ ወንጌላዊ በኩል እንጂ። መካነ ኢየሱሶችን ስትፍቃቸው ለኦርቶዶክስ ተቆርቋሪ ሆነው ነው አትንኩ ምናምን ነገር ብለው እንዲሉ ለምን እንድንል ታረጋላችሁ? እንደዛ እንድንጠረጥራችሁ ለምን ታረጋላችሁ? ስለዚህ ልብ በሉ። የጌታ ጠረጴዛ የሌለው አይደለም ቸርች የማይባለው። ኢየሱስ የሌለው ቸርች አይባልም። ኢየሱስ ያለው ቸርች ይባላል። መካነ ኢየሱስም ሉተራውያንም ሙሉ ወንጌልም ቃለ ሕይወትም ሌሎችም አብያተ ክርስቲያናት የጌታ አብያተ ክርስቲያናት ያስባላቸው ማስላላቸው ነው። ጠረጴዛ ስላላቸውና ስለሌላቸው አይደለም። ፈልጠህ አንድ ደው አልኩ ብራዘርዬ። ካልሆነ እኔ በደንብ አድርጌ ፈልጥልሃለሁ። በምን በእውቀት ማለት ነው። እንገለብጥልሃለን። ኦኬ አምልኩት ብለህ አትበለን። እሺ ጌታን ጌታ የጌታ መሰዊያ ነው። ጌታ የሚሰዋበት ጌታን አንተን እንደምትሰዋው በመካነ ኢየሱስ ቤተክርስቲያን ዕለት ዕለት ትሰውታላችሁ አይደል? እንደ ኦርቶዶክስ ብትላለች። ያ ህብስት በተጋገረ ሰዓት ላይ ካህኑ መጥቶ ቅድም በቅዳሴ መካከል ላይ በሚባል ሰዓት መልአክ መጥቶ ቢላው ያቀብለዋል ይላል ድርሳነ ክርስቶስ ሰምራ ላይ ማለት ገድለ ክርስቶስ ሰምራ ላይ መልአክ መጥቶ ከሰማይ ለካህኑ ቢላውን ይሰጠዋል። ቢላውን በሚሰጠው ሰዓት ላይ ይልልሃል። ያ ምንድነው? በመሶበ ወርቅ ከቤተልሔም ዲያቆናትና ካህናት ለቅዳሴ ስንገባ ማለት ነው ምን ቅድስት ቤተ ክርስቲያን እያልን ስንገባ ማለት ነው። አታምታታም ስል እኔ ጋር መተህ መሶበ ወርቅንና ምንድነው ጠረጴዛን ቅዱሳን ናቸው የሚሰዋበት ብለህ አትልም። እና ይዘን ከገባን በኋላ ቅዳሴ በሚቀደስበት ሰዓት ላይ ማነው መሶበ ወርቁ በራእይ ነው ያየቻት መሰረት ክርስቶስ ሰምራ የተባለችው ክርስቶስ ሰሚራ ብያታለሁ እኔ ሰምራ እንኳን ኦኬ። እና በራእይ ያየች መሶበ ወርቁ የሆነች ልጃገረድ ሴት፣ ዳቦው ደግሞ የሆነ ህፃን ልጅ ሆኖ አዩ። ከዛ ዳቦ ህፃኑ ልጅ ከመሶበ ወርቅ ውስጥ ወጣ፣ በጻሕሉ ላይ ተቀመጠ፣ ታቦቱ ባለበት መንበሩ ማለት ነው። ከዛ ካህኑ ሀበነ ንበር ነው የወርድ መንፈስ ቅዱስ ሀበነ ንበር አኩ አምጥቶ ቢላው ይሰጠዋል። ለምን? ያንን ህፃኑ እንዲያርድበት ትላለች ቤተክርስቲያን ኦርቶዶክስ። ምኑ እንዲታረድ? ህፃኑ እንዲታረድ ቃል በቃል ገድለ ክርስቶስ ሰምራ ላይ ያ ህፃን ምንድን ነው ተለውጦ ህብስት የሆነው ካህኑ እንትን ሲል ወደ ህፃንነት ይለወጥልሃል። ዳቦ ዕለት ዕለት እነሱ የሚጋግሩት ዳቦ ዕለት ዕለት እኛ በቤተልሔም የምንጋግረው የነበረው ዳቦ ቅዱስ ቁርባን ተብሎ የሚባለው ከህብስት እኮ ነው የተሰራው ብራዘር። ስንዴ ነው። ስንዴ አቃቢቷ ለቅማ እንክርዳድ ምናምን ነገር ያለውን አውጥታ በመገበሪያ ቤት ተፈጭቶ ረቂቅ ይባላል። እዛ ከማየ ውሃ ጋር ይቀመጥልናል። ልነግርሃለሁ፣ የኦርቶዶክስ ዲያቆን እነግርሃለሁ። ኦኬ ጓዳ ጎርጓዳውን ማቀው ምንም የተደበቀ ነገር የለም። ስንዴ ነው። ስንዴ ተፈጭቶ በእጅ ነው የሚፈጨው። በመጅ የኦርቶዶክሱ በመጅ ነው የሚፈጨው። በእጅ በወፍጮ ቤት አይፈጭም። ያንን የሚፈጨው አቃቢት ወይ አቃቢ ይባላል። ወንድ የሚሆን ሴት ማለት ነው።
ይፈጩታል በመጅ ላይ ማለት ነው። እንደዚህ እናቶቻችን እንደሚፈጩት እንደዛ ይፈጭ። ከዛስ እርሾ አይገባበትም እንዳለ ነው። ዱቄቱን ፈጭተው እዛ ያስቀምጣሉ። ረቂቅ ነው የሚባለው ዱቄት ማለት ነው። በዱቄት ነው የማወራ በአማርኛ። ማይቃ የሚባለው ውሃ ማለት ነው። ውሃው በማሰሮ ዱቄቱ በእቃ ተፈጭቶ ይቀመጣል። ከዛስ ዲያቆኑ እንሄድና ቀጥታ እናቦካዋለን በእጃችን ቤተልሔም። ከዛስ ምጣድ አለ ቤተልሔም ውስጥ ምጣድ ብቻ ነው ያለው። ምጣድ ብቻ አይደለም ብሎ የሚል ኦርቶዶክሳዊ ካለ ይምጣ እና አሁን ምጣዱ ቅዱስ ነው ማለት ምልህ ምናምን ነገር ብለህ አትልም። አዲስ ኪዳን ላይ ለምጣድ ስገዱ ብሎ ሊለን ካልሆነ በስተቀር ማለት ነው። እና ይጋገራል። እኛንም የምንጋግረው ዲያቆናቶቹ። ከዛስ እሱን ከበሰለ በኋላ በመሶበ ወርቅ ውስጥ እናደርጋለን። እዛ ዲያቆኑ በጭንቅላቱ ላይ አድርጎ በቃ ምርዋ እየመታን ጃንጥላ እንትን አድርገንለት ካህኑም ይመጣል ጽናውን ይዘው ምን ባህ እያለን እንገባለን ማለት ነው ወደ ቅዳሴ። ይሄው ነው በቃ ይሄው ነው። ይሄው ነው። እና ይገርምሃል ኤርሚያስ፣ ይሄ ዳቦ ያረፈበት ነገር ሁሉ ቅዱስ ነው ብለህ አትልም። እነሱ ኦኬ ይላሉ እንደዛ። ጌታ የሚሰዋበት ጠረጴዛ ይሏል። ወንድሞች እናቶች፣ የትኛዋንም ሉተራውያንና መካኒስቶች እንደዚህ ብለው ካሏችሁ ጌታ የሚሰዋበት የጌታ አልታር የጌታ መሰዊያ ብለው ካሏችሁ ውሸት ነው፣ ውሸት። አቅም ካለው ማውራት የሚችል ሰው ካለ ብሉይ ኪዳን ላይ መጥቶ ከኔ ጋር አዲስ ኪዳንን መሰዊያ ብሉይ ኪዳንን መሰዊያ ላይ ማውራት ይችላል። ጌታ ኢየሱስ ምስክሬ መጥቶ ማውራት ይችላል። የጌታ ጠረጴዛ ተብሎ የሚባለው ህብስቱ ስለቀረበበት ነው አይደል? አዎ። እሱ እኮ በተወሶ ቤት እኮ ነው የፋሲካን ቂጣ የበላው። ሰውየው ስሙ እንኳን እንደሆነ ማን እንደሆነ እንኳን አይታወቅም። ውሃ የተሸከመ በማድጋ ታገኙታላችሁ። እና በቤቱ ጌታው ማነው ጌታ የሚበላበትን እራት የሚበላበትን ቤት አሰናዳልን ብሎ ይላል በላችሁ ንገሩት አለ። ነገሩት። እሱም በደርብ ላይ የተነጠፈ ነገር ነበር አዘጋጀላቸው። ሰውየው ስሙ ይታወቃል። በላቸው አየለ ይባላል አይባልም? ማን እንደሆነ አይታወቅም። ኦኬ። ቤተፋጌ ላይ ወይ ቢታንያ አካባቢ ላይ ነው ሰውየው እንደዛ አደረገ ተብሎ የሚባለው። እስራኤላዊ ሰው ነው። እና ገብቶ ጠረጴዛው እሱ ቤት ያለ ጠረጴዛ አለ አይደል? የአይሁድ የፋሲካን እራት የሚበሉበት የነበረው ከሱ ላይ ነው እየበሉ እያሉ ከዛው ቂጣ ላይ ነው ከዛው ማዕዱ ላይ ከዛው ከግብፅ ሀገር ሲወጡ ከመራራ ቅጠል ጋር ከሚበሉት ቂጣ ላይ አንስቶ እኮ ነው ጌታ ኢየሱስ ክርስቶስ ይህ በደሜ የሚሆን የአዲስ ኪዳን ነው ብሎ ጽዋውና ህብስቱን የሰጣቸው። ጽዋውም ወይኑ ከዛው ከሚጠጡበት ላይ ማለት ነው ከዛው ጠረጴዛ ላይ። ኦኬ። እና እዛ ቤት ጌታ የበላበት ጠረጴዛ ቅዱስ አይደለም እንዴ? ራሱ ጌታ ቁጭ ብሎ የበላበት ጠረጴዛ እንኳን ወይኔ ይህን ጠረጴዛ እንዳትሉት ወገኖቼ፣ ለትውልድ ትውልድ ይቀመጥ። ሰው ሁሉ ወደዛ እየሄደ ይዙርና ይስገድለት። አልታር ብላችሁ ጥሩት አለ አላለም? ጌታ የተሰዋው በጠረጴዛ ላይ ሳይሆን በመስቀል ላይ ነው። በመስቀል ላይ ደግሞ ዕለት ዕለት አይደለም የተሰዋው፣ አንዴ ነው የተሰዋው። ስለዚህ በመካነ ኢየሱስም ይሁን በየትኛውም ቤተክርስቲያን መሰዊያ አልታር ተብሎ የሚባለው ተራ ጠረጴዛ ነው። በቃ ልኩ ይሄ ነው። የአብ ልጅ የተሰዋው በመስቀል ላይ አንዴ ነው። ኦኬ። ያለ የጌታ እራትን የምናቀርብበት ጠረጴዛ ሌላ ነገር አናደርግበትም፣ ለዚህ ብቻ ተብሎ የተለየ ነው ብለህ ካልክ በቃ እዛ ቸርች ውስጥ ነው። ታዲያ ምን ልታደርግበት ትችላለህ? ሌላስ ነገር ብታደርግበት በጠረጴዛ ላይ ምን ሊደረግ ይችላል? ለምሳሌ አሁን ሰው ምሳውን ቢበላበት፣ አሁን አገልጋዮች እዛ ምሳቸውን ቢበሉበት ምን ይሆናል? ይቀስፋል። ጌታ ያዝናል። እንዴት የኔን ስጋ የፈጠጣችሁበትን እናንተ ምስር ወጥ ትበሉበታላችሁ? በእውነት ያስተዛዝባል ብሎ ይላል ጌታ። ይላል አንተ አይልም። አይልም። የጌታ ጠረጴዛ ተብሎ የሚባለው እኛ ላይ ልትቆልለው የምትችለው ነገር የለም። እኛ ላይ ልትክበው የምትችለው ነገር የለም።
እሱ ጠረጴዛ የላቸውምና ቤተክርስቲያን አይባሉም ብለህ ካልክ ብራዘርዬ ጠረጴዛን ተሸክመ መዞር ትችላለህ። ጠረጴዛ ያላቸውና የሌላቸው ሰዎችና ቤተክርስቲያናት አይደሉም ቤተክርስቲያን የሚባሉት ጌታ ያላቸው እንጂ። እኔ መካነ ኢየሱስን ቤተክርስቲያን ብዬ የምላት ጌታ ስላላት ነው። ሉትራውያንም ቤተክርስቲያን ብዬ የምላቸው ጌታ ስላላቸው ነው። ኦኬ ጠረጴዛ ስላላቸው አይደለም። በሆነ እነዚህ ቤተክርስቲያን ጠረጴዛ አላቸው፣ ቆንጆ ጠረጴዛ ነው እና ይሄ ጠረጴዛ ስላለ ቤተክርስቲያን ናቸው በለን አይደለም ያልነው። እንደውም ድሮም ጥያቄ ነበረኝ፣ አንዳንድ ጥያቄ አሁን በደንብ ክሊር እየሆነ ሊመጣ፣ በተለይ በእነዚህ በሁለቱ ቤተክርስቲያን ጉዳይ በጣም ክሊር እየሆነ ሊመጣ። እስካሁን ያልተናገርኩትን ሁሉ አንድ ቀን ዘርግፌ እናገረዋለሁ። ግን ከላይ ያሉት ምን ይላሉ? እኔ ድሮም አንዳንድ ጥያቄዎች ነበሩኝ በአንዳንድ ጉዳዮች ላይ። አሁን ግን ክሊር እየሆነ እየመጣ ይመስለኛል። ምክንያቱም ይሄ ልጅ ዝም ብሎ ከራሱ አንስቶ ደፍሮ አይደለም የተናገረው። ጠረጴዛ የሌላቸው አዳራሽ ነው የሚባሉት ብሎ ያለው ዝም ብሎ አይደለም ብራዘር፣ ዝም ብሎ አይደለም። እኔ አንድ አገልጋይ አሁን ወንጌላዊ እዚህ ያለ መጥቷል አይደል? ከመካነ ኢየሱስ የሆነ ነገር ብሎ ቢል እሱ የሙሉ ጊዜ አገልጋይ ነው። ይሄ ንግግር የቤተክርስቲያኒቱም ንግግር እንደሆነ ነው የምረዳው። ጠየም ባለ ጀርባውን ላጥና ብዬ ካልኩኝ ማለት ነው። አንዳንዴ የግለሰቦችም ንግግር ሊሆን ይችላል። እና ይህን ላለው ተባረኩ። እንኳን ደህና መጣችሁ። ቤካ ግርምሼ፣ እንደዚሁም ወንጌላዊ አፍሪካ እና ብርኬ ቤቱን ምራው። ቁርስ ልበላ ነው። እንቀጥላለን። መጥተው ይንገሩን እስኪ። ጠረጴዛ መሰዊያ ይባላል? ጠረጴዛው ራሱ ሲጀምር መሰዊያ ይባላል? ከመቼ ጊዜ ጀምሮ ነው የተባለው? ያው የለመደባችሁን አግናጤዎስ ሄሬኔዎስ ነው የምትሉት። ከዛ ነው አባቶች፣ እናቶች፣ አያቶች፣ ልጆች፣ አጎቶች፣ አክስቶች። በቃ ይሄ ነው። ሐዋርያቱ ኢየሱስ ብለው አይጠሩም። ካለ ግን እናጥሩልን እስኪ። ጠረጴዛ በየቸርች ውስጥ የሚቀመጥ ጠረጴዛ መሰዊያ ተብሎ ይጠራል? ኬት ነው ይህንን ቃል ያገኛችሁት? ዕብራውያን 13:10 እናንተም እንደዛ ነው የምትረዱት? ኦርቶዶክሳውያን መሰዊያ አለን ብሏል ቅዱስ ጳውሎስ ብላችሁ እንደዛ ነው የምትረዱት? ከሆነ ግቡና ንገሩን። ብርኬ የወንድምነት ቤቱ ምራው። ቴንኪው። ሰላም ብያለው ሁላችሁንም። ኤርምሻዬ፣ ኤደን፣ ጸገነት፣ ቤካ፣ ግርማ፣ ወንጌላዊ፣ አፍሪካ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። ያው እንማማራለን በደንብ ሀሳቦችን እያነሳን ከእግዚአብሔር ቃል አንጻር እናያለን ሁሉንም። ምናልባት ሰላም ካላላችሁ ዘግቼ ስለመጣሁኝ ከሄዱ እንጀምርና ሁላችሁም ሰላም በሉ። ከዛ ሰው እያስገባን እንወያያለን። ቤካ እና ግርምሽ ወንጌላዊ አፍሪካ ናቸው ሰላም ያሉት። ጸጌ ሁለት እህቶች ብለዋል። እሺ ከቤካ እንጀምራለን ማለት ነው። አለክ ቤካ? አልተመቸውም ይሆናል። እሺ ግርምሼ። አቤት አለው። እኔ ቡራይ እንኳን ደህና ቆየኝ ወንድምነት። ሁላችሁንም ሰላም ብያችኋለሁ። ኤርምሻ፣ ኤዱ፣ ጸገነት፣ ቤክሻ፣ ወንጌላዊ፣ አፍሪካ፣ ብሩኬ ሁላችሁንም በጌታ ሰላም ብያችኋለሁ። የጌታ ሰላምና ጸጋ ባላችሁበት ይብዛላችሁ። ተባረክልኝ። ብሩካ ይቀጥል። እሺ እድል ሰጣችሁና ደግሞ ከሰላምታ በኋላ የምታነሱት ሀሳብ ካለ ትቀጥላላችሁ ሁላችሁም። እሺ ወንጌላዊ እንኳን ደህና መጣክ። ብሩኬ እንኳን ደህና መጣ። አንተ ሁላችሁንም ሰላም ብያለሁ። እንደምናችሁ? ሁሉ መልካም እንዲያገናኘን እግዚአብሔር የተመሰገነ ይሁን። በነገር ሁሉ ያው ሰላም ካልኩ በኋላ ሌሎችን እንደመራችን እንነጋገራለን። ቴንኪው። ቀጥሉ። አፍሪካ። አመሰግናለሁ
እንዴት ናችሁ? ኤርሚ፣ ብሩክዬ፣ ቤካ፣ ሁላችሁም ኤዱ፣ ወንጌላዊም ሁላችሁም ሰላም ብያለሁ። እውነት ለመናገር ከሆነ ያው ኤርሚ ማለት ብሩክዬ እቺን አንድ ደቂቃ እንድትፈቅድልኝ እፈልጋለሁ፣ ለሌላ ቦታ ለመልቀቅ እንድትፈቅድልኝ ነው ብሩክዬ። እና ማለት አሁን ኤርሚ እኔ በመካነ ኢየሱስ ጀሞ መካነ ኢየሱስ ብዬ አስተያየት ከታች የጻፍኩት እኔ ነኝ። እዛ ላይ ኤርሚ ደግሞ በአብዛኛ የምከታተለው ያቀኛል፣ በድምፄም ከየት ማን እንደው አሁን ኤርሚ ያቀኛል። እና አሁን ብሩኬ ቤት ከፍቶ ከየት ቤተ እምነት ነው ካለኝ ከወንጌላዊ ማለት አልችልም። ለምን በመካነ ኢየሱስ ውስጥ አሁን እኔ 10 ዓመት ካመንኩ 10 ዓመት ነው። በኦርቶዶክስ ባለኝ ጥምቀት ነው እዛ ያለሁት እንጂ ጥምቀት አላገኙትም። ነገር ግን ከወንጌል አማኝ እንዳልድ ያደረገኝ ሙሉ ወንጌል ብሰበክና ስፔሻሊ የህፃናት ጥምቀት ላይ ጀስት እንደ ሙሉ ወንጌል ሰው ከተማረ ካመነ በኋላ ብጠመቅ ያንን ነገር ቢያስተምሩ ከሙሉ ወንጌል ብዬ ወይ ደግሞ ከወንጌል አማኝ ብዬ እናገራለሁ። ኤርሚ እዚህ ላይ ያነሳ ብዙ ነገር አለና ከምገርም በጣም ማለት እዚህ ላይ መናገርም ባልፈልግም ልዩነት ማስፋትና ለሌላ እድል መክፈት ይሆናል ብዬ ነው እንጂ ብዙ ነገር አንዳንድ ነገር በውስጤ ጥያቄ ኤርሚ በሚያስተምረው እናንተ በምታስተምሩት እዝን ማለት ተምሬ መጠመቅ እንዳለብኝ ነው ወደ ውስጤ ሰርጾ እየገባ ያለ። ነገር ግን 10 ዓመት ነው ብሩክዬ አማኝ ተብዬ በጀሞ መካነ ኢየሱስ አጥቢያ ላይ እያመለኩ ያለው እና ብዙ ነገር አለ። ያንን ነገር ማንሳት እችላለሁ፣ ግን እዚህ ላይ ማንሳቱና እንትን ማድረጉ ብዙ ነገር ለሌላም እድል ስለምከፍት እኔ ኤርሚ በድምጽ ያቀኛል። በራይድ ነው የሚያቀኝ ኤርሚ በድምጽ አንድ ቀን እኔ ሳልናገር እገሌ ነው ብሎ የተናገረ ሰው ነው። ወንድምነት ኤርሚ ጸጋው ያብዛል። እንደዚህ ብዙ ሰዎችን እያስተማርክ ብዙ ምርኮ የማድረግ ብዙ እውነት ለመናገር ከሆነ በንዴት በተለያየ ነገር አይደለም። እስቲ መጽሐፍ ቅዱስን ተከራከርና ልንገርህ ብሎ እድል ከሰጠ ቀርቦ ማውራት ነው እንጂ ጠረጴዛ ኖረ አልኖረ አይደለም። እዚህች ጋር ስለ ጠረጴዛ ሲያነሱ ነበር። እውነት ነው። አንድ ቤተክርስቲያን ጠረጴዛ አይደለም ቤተክርስቲያን የሚያስብለው። የቤተክርስቲያን ራስ ኢየሱስ ነው፣ ክርስቶስ ነው። ከዚህ ውጪ ጠረጴዛና ቁሳዊ አይደለም ወንጌል አማኝ መሆን ያለበትና ብዙ ነገር ማንሳት ይችል ነበረ። ተባረኩ ብሩክዬ፣ ኤርሚዬ በጣም እወዳለሁ። የእግዚአብሔር ጸጋ ከእናንተ ጋር ይሁን። ታንኪዩ ብሩክዬ። ምናልባት በውይይታችን ውስጥ ብናነሳው መልካም ነው ብዬ አስባለሁ። አሁን አንተ ያነሳከውን ጭምር እኔም ጥያቄዎች ስላሉብኝ በተለይ ኦርቶዶክሳዊውን ጥምቀት ቫሊድ ከሆነ ኦልሬዲ የዳነ ሰው ነው የሚሆነው። ለምሳሌ አፍሪካ ከ10 ዓመት በፊት ነው ወደ መካነ ኢየሱስ የመጣኸውና በዛ በኦርቶዶክስ ጥምቀት ኦልሬዲ ድነ ነበር ማለት ነው። የዳነው ሰው ነው ቦታ የቀየረው የሚል አስተሳሰብ ወይ ደግሞ ትምህርት ይይዛል ማለት ነው። እሱ ላይ እኔ በጣም ብዙ ጊዜ ማንሳት የምፈልገው ጥያቄ የሚፈጥር ስለሆነ እኛ ከምንናገር እዚሁ ወንጌላዊ ስላለ እሱን በኋላ ላይ አንዳንድ ጥያቄዎችን እያነሳን በቃ እንወያያለን ማለት ነው። ያለውንም እውነት እንዲነግረን ለሱ እድል እንሰጠዋለን። ሌሎችም ደግሞ ከመጡ ማለት ነው እነሱንም እየጠየቅናቸው እነሱም እየጠየቁን እኛን በደንብ መወያየት ማንሳት እንችላለን ማለት ነውና እዛና እዚህ ሆኖ መወራወሩ ልክ ነው ብዬ አላምንም እኔ አይደል። እንደዛ ነው። ለአንዳንዶቹ እንደውም መልሱላ ያስፈልጋቸዋል ብዬ አላምንም፣ ለአንዳንዶቹ ሰዎች ማለት ነውና ግን እንደዚሁ ደግሞ ትምህርትን አስተምራለሁ ልክ ነው ያለ ሰው ማስተማር መብቱ ነው። ከዛ ደግሞ ለሚጠየቀው ጥያቄ ደግሞ ይመልሳል ማለት ነው። እኛም ደግሞ ለምንጠየቀው ጥያቄ እንደ እግዚአብሔር ቃል እንመልሳለን ማለት ነው። ዳኒሻ ሰላም በልና እንኳን ደህና መጣክ። ወደ ሐሳባችን እንቀጥላለን። ከመካነ ኢየሱስ ወይ ደግሞ ከሉተራን ካላችሁ ግን ቁጥር ጻፉልንና እናንተን አስገባችኋለሁ፣ እድል እንሰጣችኋለን እንድታወሩ ማለት ነው። ለእናንተም ዳንኤል ሰላም በል።
ዳኒ ያልተመቸውም ማለት ነው። አንዳንድ ሀሳቦችን እናንሳ አይደል? አንዳንድ ሀሳቦችን እናንሳ። ለምሳሌ ወንጌላዊ እዚህ ስላለ መካነ ኢየሱስ እንደሆነ እናውቃለን። ያው እሱም ነግሮናል። በድጋሚ መናገር ካለበትም ደግሞ ይነግረናል። የት መካነ ኢየሱስ የት አጥቢያ እንደሆነ በምን እንደሚያገለግል ይነግረናል ማለት ነው እሱ። ከዛ ጥያቄያችንን ይመልሳል። ለምሳሌ ዳኒ ያለክ እሺ፣ ወንድሞች እህቶች ኔትወርክ ጥሩ አይደለም ዛሬ። እሰማለሁ። ኔትወርክ ጥሩ አይደለም። አሁን መጣክ። እሺ፣ የጌታ ጸጋና ሰላም ይብዛላችሁ የተወደዳችሁ ቤተሰቦች ሁላችሁንም ሰላም ብያለሁ። ተባረኩልኝ። ያው ኔትወርኩ አስቸግሮታል። ወደ ወንጌል በደንብ አስተዋውቀንና አንድ ከሚያደርጉን መካቸው ልክ ናቸው ብለን ምን ሰሞኑን ግን ትቆራረጣለህ። ከፍ በል። ኦኬ፣ አሁን እቆራረጣለሁ። ሶሪ። እሺ፣ እሺ፣ አሁን እሰማለሁ። መተሃል ወንጌላዊ ጥያቄ በእኛም ዘንድ ብሩኬ እኛ ጋር ብቻ ነው ወይስ እኔ ጋር ብቻ ነው? ብሩኬ የማይሰማው? ውስጥ ይቀጥል። አንዴ ትናገርና ይጠፋል። ውስጥ ይቀጥል። አይሰማም። ቆይ ወጥተህ ትገባ። ብሩክዬ ወጥተህ ግባ። እስከዛ ዳንዬ ሰርቶለት ከሆነ ዳንዬ ሰላም ይበላል። አንተ ወጥተህ ግባ። እሺ፣ አይ ቲንክ ያለንበት አካባቢ ይመስለኛል። አሁን ይሰማ ይሆን? እኔ ትሰማለህ? እሺ፣ የተወደዳችሁ ውድ እህቶቼ እንዲሁም ወንድሞቼ ሁላችሁንም ሰላም ብያለሁ። የጌታ ጸጋና ሰላም ይብዛላችሁ። ጥሩ ሀሳብ ነው የተነሳው ሀሳብ። በጣም ሸጋ ነው። በጣም አሪፍ ነው። ምክንያቱም አንዳንዴ በፍቅር በወንድሞች መካከል የሚደረጉ ውይይቶች ያስፈልጋሉ። መረዳዳት፣ መግባባት ስለሚኖርብን ማለት ነው እና አንዳንድ ኤክስትሪም የሆኑ ሀሳቦችን ረጋ ባለ መንፈስ ማጥራቱ ተገቢ ነው የሚሆነው እና ያንን ሀሳብ አንድ መንግስት እንደሚወርስ ሰው የእግዚአብሔርን መንግስት ወራሾች ከሆንበት አንጻር እነኚህ ጉዳዮችን በደንብ መሰረት አስይዞ መወያየት ማውራት ያስፈልጋልና በጣም አሪፍ ርዕስ ነው። ሰላም ብያለሁ። ወንድምነት ከስርም ያላችሁ ወዳጆቼ ሁላችሁንም በጌታ ሰላም ብያችኋለሁ። ተባረኩልኝ። እሺ፣ አልተሰማውም ማለት ነው። ሰምታል? ተሰምቻለሁ። እሺ፣ አዎ፣ ሌሎቹ ብሩኬ ስለተመለሰ እንዲናገር ብዬ። እሺ፣ ብሩኬ ቀጥል ወንድምነት። እሺ፣ አሁን እሰማለሁ። ዳኒ አሁን መጥቻለሁ። ተስተካክሏል። ብሩኬ አሁን አሪፍ ነው። አይ ቲንክ ቅድም የኔ መስሎኝ ነበረ። ያንተም በመሀል የኔ ነው ማለት ነው እየተቆራረጠ ነበር። የኔም ይቆራረጥ ነበር። አሁን ግን አሪፍ ነው።
እሺ ይሰማል ወንጌላዊ ድምጼ በደንብ አሁን? አሁን ትሰማለህ? እሺ ናይስ። እንግዲህ በአንድ ህብረት ውስጥ እንዳለን በወንጌል እንደ ዳኑ ክርስቲያኖች ነው የምናወራው ማለት ነው አይደል? እንደ ዳኑ ክርስቲያኖች መጽሐፍ ቅዱሳዊ የሆነውን ነገር እያነሳን እንወያያለን። እኛም ጋር ደግሞ ያለ ጥያቄ ካለ እንደ መጽሐፍ ቅዱስ የማንከተለው ነገር ካለ እሱን ደግሞ እንጠየቅና እኛም ደግሞ እንመልሳለን ለዛ ማለት ነው። ቅድም እንዳልኩት የሚያግባባንና ዋነኛ የሆነው ሶላ ብለን የምንቀበላቸው በሙሉ ወንጌልም በሉትራንም ዘንድ ደግሞ በእኛ በመካነ ኢየሱስ ቃለ ሕይወት መሰረተ ክርስቶስ ሊሆን ይችላል። እነዚህን ሶላዎች አንዱ አንዱን ሳይቃወም አምስቱን ሶላ እንቀበላለን። እንደዛው በመካነ ኢየሱስም እንደዚሁ ማለት ነው። ሰሞኑን የሰማሁት ነገር ግን ወንጌላዊ ግር የሚያሰኝ ነገር ነው። ከሶላዎቹ መካከል አንደኛው መጽሐፍ ቅዱስ ብቻ የሚለው ትምህርት ነው። መጽሐፍ ቅዱስ ብቻ ብለን ስንል የአባቶችን ትምህርት ሙሉ ለሙሉ አንቀበልም ማለት ሳይሆን የአባቶች ትምህርት በመጽሐፍ ቅዱስ የሚዳኝ ነው፣ አይሳሳቴ የሆነው መጽሐፍ ቅዱስ ብቻ ነው እያልን ነው ማለት ነው። ሌሎቹ ደግሞ አባቶችም ጭምር ሊሳሳቱ የሚችሉ ስለሆነ በመጽሐፍ ቅዱስ ትምህርታቸው ያስተማሩት ልምምዳቸውም ጭምር እንደ መጽሐፍ ቅዱስ እንመለከተዋለን። ካልሆነ እንደ መጽሐፍ ቅዱስ ነው ይሄ እሱ ሐሳብ ነው ብለን እንተዋለን የሚል ትምህርት ነው መጽሐፍ ቅዱስ ብቻ የሚለው ወይ ደግሞ ከሶላዎቹ መካከል አንደኛ የሆነው የሚይዘው ሐሳብ። ሰሞኑን ግን የሰማሁት በሉተራንና በመካነ ኢየሱስ ካታኪዝሞች አሉ አይደል? ላርጅ ካታኪዝም እና ስሞል ካታኪዝም አለ። እነሱ ይቻልም አንድ ሰው መካነ ኢየሱስ ሆኖ ወይ ደግሞ ሉተራን ሆኖ እነዚህን መጽሐፍቶች አለመቀበል አይችልም የሚል ነገር ሰማሁኝ። ያ ማለት የሉተርን ትምህርት አለመቀበል አይቻልም ማለት ነው። ሉተር አይሳሳቴ ነው ወደሚል ሐሳብ ይወስዳል ማለት ነው። ሶላ ስክሪፕቹራ ተርን ሲሆን ግን ከሱ መጽሐፍት ከሱ ከተናገረው ላይ አለመቀበል አይቻልም የሚል ሐሳብ የምንይዝ ከሆነ ሚዛናችን ለሌሎቹና ለሉተር የሰራነው ሚዛን የተንሻፈፈ አይሆንም ወይ? እንዴት ትመለከተዋለህ? ወይስ ደግሞ እዚህ ቲክቶክ ላይ አለመቀበል አይቻልም ያሉ ሰዎች ተሳስተዋል ትላለህ? ወይስ እንደ መካነ ኢየሱስና እንደ ሉተራን የሁሉም አቋም ነው የሚል ጥያቄ ነው። ጥያቄ መጀመሪያው አመሰግናለሁ። ጥሩና መነሳት ያለበት ዋናውን ነገር አንስተሃል። በጥያቄ ደረጃ እና ሀሳቦችም ሌሎቹም ቅድም ሲነሱ የነበሩ ሁሉ የሚደገፉ ሌሎቹም ሀሳብ ተቀባይነት ያላቸው እንጂ እንትን ሀሳብ የተጠላና የተረገመ ነው የምለው የለም። በተወራ ውስጥ ኤርሚን በጥንቃቄ ግራ ቀኙን በማየት እሺ በእጃችሁ ካለ ሞኒተር እንትን ብታደርጉኝ ጥሩ ነው። መጽሐፍ ላሳያችሁ እንዲቻለኝ ከመጽሐፍ ጋር ቴንክ ዩ። አንዳንዴ በመሀል መጽሐፍትን ለጠቀም ስለምችል ብዬ ነው። ሶሪ። በመጀመሪያ እንዲህ ስላገኛችሁ ደስ ብሎኛል። ሁላችንም ስለ እናንተ እግዚአብሔርን አመሰግናለሁ። እጅግ በጣም ደስተኛም ነኝ። ይህንን ካልኩ አይቀር ከዛ ወደ ተነሱ ሀሳቦች እንመለስና አሁን ያነሳኸው የመጨረሻው ሀሳብ በጣም ዋናው እሱ ስለሆነ ወንጌላዊ ካሜራህን አስተካክለው። በጎን ነው፣ ግማሽ ጎን ነው የሚታየው። ኖ እንደሱ ሳይሆን እንደዛኛው እንደ ቅድሙ አድርገው ዞር አድርገው። ወጣ የነገሩን ነከም ተመልሰህ ና ግባ። እሺ ካሜራው ጋር ስትቀመጥ በጎን በኩል ነው የተቀመጥከውና ክፈተውና እኔ በትክክል ነው። ዞር አድርገው። ዞር አድርገው ማለት አንተ ጠጋ በል። አንተ ወደ ግራ እጅ፣ ይሄኛው እጅ እጅን አሳየን እሱ ጋር እንዴ። ኦኬ
ይሄኛውን እጅን አሳየን፣ እሱኛው እጅን አሳየን እስኪ። አዎ ወደ እሱ እኔ ጋር እንደውም ከናካቴው ቪዲዮ ጠፋብኝ። ኖ ግድ የለም እየታየ ነው። ወደዛ አሁን ወደ እጅን ወደ አልክበት ተጠጋ አንተ። ወደዚህ ወደ እሱ ተጠጋ ትንሽ። እሺ ኦኬ። እኔ ጋር አልታያለው። ለምንድን ነው? ግማሽ ነው አሁንም የምትታየው። አቀማመጥን ወይ አስተካክለው ወይ ስልክን ዞር። አሁን እንደሱ ያ እያስተካከልኩ ነው እንዴ እንትኑ ራሱ። አዎ ኦኬ። እኔ ጋር ከናካቴው ካሜራ ጠፋ። ወጥቼ ልግባ ልላክልህ። ቆይ አሁንም ግማሽ ነው የምትታየው። ኦኬ ምናልባት ወንድምነት እንትን ይሆናል አፕዴት አላደረገው ይሆናል አፑን ነው እንዴ? አንዳንዴ እንደዚህ ይሆናልና ካሜራው ጋር በትክክል ፋንክሽን እያደረገለት አይመስለኝም። ኦኬ እስኪ አሁን ሞክረው። አፕዴት አድርገዋል? አሁን አዙር ያለው መሰለኝ። አሁንም ትንሽ ተጠጋ ወዲህ ወደዚህኛው እጅ አሁንም ተጠጋ። ወይ ዞር ወደዚህ ተጠጋ ትንሽ። ወይ ዞር አድርገው። ተጣመሃል። የሆነ አቀማመጥህ ትክክል አይደለም። እንትኑ ነው በታብ ላይ ነው እየተጠቀምኩ ያለውና ካሜራው አንተ ተጠጋ ትንሽ ተጠጋ። ፊትህን ግማሽ አድርጎ እንዳያሳይ። ተጠምዝዘህ እንደተቀመጥክ ነው የሚያሳየው። መጠምዘዝ ግድ ነው። እንደዛ ነው ካሜራው ስለሆነ ለማውራት እንዲመቸኝ ነው። ኦኬ ነው እንደዚህ ሆነ። እንዴት? እስኪ አሁን ቀጥ ብለህ ተቀመጥ። ቀጥ ብለህ ሳትጠመዘዝ ቀጥ ብለህ ተቀመጥ። እሺ ኖ ቀጥ ብለህ አልተቀመጥክም። ቀጥ ብለህ ተቀመጥ። እሺ አሁን እንደሱ ናይስ ነው። ግን ቀጥ ብለህ ትቀመጥ። ግማሽ ፊትህን ቆርጠዋልና እንደዛ እንዳይቆረጥ ብዬ ነው። ኦኬ ቀጥ ብለህ ጥሩ ነው። በመጀመሪያ ደረጃ አመሰግናለሁ። በቅንነትና በተሻለ መንገድ መናገርን ደግሞ መነጋገር አያስፈልግም ከሚመልው መሀል ስላልሆንኩ መነጋገር ያስፈልጋል። ነክቶም ትምህርቶችንም ቤተክርስቲያን ውስጥ ያሉ ነገሮችንም ይጠራም ዘንድ መነካካት ግድም ይላቸዋል። አብዛኛው ነገር ብሎ ከሚያምኑ መሀል ነኝ እኔ። አይነኬ ነው ይሄ የሚባለው የእግዚአብሔር ቃልና በእግዚአብሔር ላይ ያለን አስተምሮ ብቻ ነው። እነሱም መንካት አንችልም። ሌሎቹ በሙሉ ሰዎቹ እንደተረዱ እንደገባቸው እንደ እግዚአብሔር ቃል ነው ብሎ እንደተረጎሙት የያዙ በመሆናቸው ሌላውን በዛ መልክ በመታረሙ በደንብ ከሚያምኑ መሀል ነኝ እኔ። ምክንያቱም በሉተራውያን ሁሉ በመካነ ኢየሱስም ያለው የኮንኮርድ መጽሐፍ አልታረምም የሚል ክፍል የሌለው አይደለም። ገና ከመግቢያው ጀምሮ ከእግዚአብሔር ቃል የተወጣጡ ትምህርቶች መሆናቸውን እንጂ ራሳቸው ግን የእግዚአብሔር ቃል አለመሆናቸውን የሚያስረዱ ስለሆነ ታዲያ በዛ አይነት ሰዓት ጥያቄዎች እና እንዲህ ሰው ያልገባው ነገር መምጣቱ ችግር አለው ብዬ አላምንም እኔ። ችግር የቱ ጋር ያለው ስንል ችግር ጥላቻ ጋር ያለው ችግር ሌሎቹን መንቀፍ ላይ ችግር የእግዚአብሔር መንግስትን ማዕከል ያደረገ አስተሳሰብን ማጣት ላይ ነው ችግር የሚኖረው። ከዛ ውጪ አለ ብዬ አላምንም። በመጀመሪያ ቤተክርስቲያን የሚለው እስከ ቅድም ኤርሚስ ያወራ የነበረው በጣም አሪፍ ሀሳብን እሱን እንድገምና ቤተክርስቲያን ላይ ያለን አቋምን ላስረዳችሁ። ምክንያቱም አሁን ይሄ በመድረክ ላይ ሌሎቹ እንደሚሉት ወይም እኛ ጋር በመስብክ ላይ ወይም በመሰዊያ ላይ ያለ ጠረጴዛ ከሌለ ቸርች ነው ወይስ አይደለም የሚለው ይሄ ለኔም አዲስ ነው ትምህርቱ። እሱ የሌለው ቸርች አይደለም የሚለው ምክንያቱም ቸርችን ሲያስቀምጥ የኛ ማስተማሪያ መጽሐፎች ሲያስቀምጡ ቸርችን ምን ብሎ ነው የሚያስቀምጡት? በእግዚአብሔር ቃል ላይ የተቀመጠውን የቸርች ማንነት ብላችሁ እናንተ ሁላችሁም በየቸርቹ ያለ የደህንነት ማስተማሪያ ሞጁል ላይ ደቀ መዝሙር ማስተማሪያ ሞጁል ላይ ያለው ቸርች ምንድነች የሚለው ይሄ ዘ ቸርች ኦፍ ጋድ ዘ ቸርች ኦፍ ሎርድ እያሉ ሁሉም የሚጠሩት ቸርች የተጠራችባቸው ስሞች ዘ ቸርች ኦፍ ዘ ሎርድ ዘ ቸርች ኦፍ ክራይስት ዘ ቸርች ኢን ጋድ ዘ ቸርች ኦፍ ዘ ሴንትስ ዘ ቸርች ኦፍ ዘ ፈርስት ቦርንስ ይሄንን ሁሉ እና ዘ ቦዲ ኦፍ ክራይስት እያልንም የምንጠራው
እንዲሁም ደግሞ ዘ ሃውስ ኦፍ ጋድ ያለ ጳውሎስ ለጢሞቴዎስ የሚያነሳው እነዚህ ሁላችሁም የደህንነት ማስተማሪያ ሞጁሎች ላይ ጭምር ያለ የተቀመጠ ስለሆነ በዛ ላይ ብዙም አንቆይም። መጀመሪያ ቸርችን ቸርች የሚያስብለው ምንድን ነው ወደሚለው መሄድ ስላለብን ነው። ይሄ የክርስቶስ ሙሽራ የሆነች በምድር ያለች ቤተክርስቲያን ከጎደላት ከቸርችነት የሚያወጡ ሁለት ነገር ብቻ ነው። የእግዚአብሔር ቃል የበላይነትና በንጽህና መሰበክ ማጣት እና ከክርስቶስ ጋር ህብረት የምታደርግባቸው የአምልኮና የቅዱሳት ምስጢራት እኛ የምንለው ከሌላት ያቺ ቸርች ከቸርችነት ውጪ ልትወጥ ትችላለች። ምክንያቱም ይሄ ቅዱሳት ምስጢራት የምንለው እዛው ጋር የምንወስደው ቂጣ ብቻ ሳይሆን የመሰብሰብ ማዕከል የሆነ ክርስቶስ ላይ ያተኮረ የኛ መሰብሰብ ማዕከል ነው ብለን በሐዋርያ ሥራ ምዕራፍ 2 ላይ ቁጥር 40 ጀምሮ ያሉ ክፍሎች 42 ምናምን ጀምሮ ያሉ ክፍሎችን ስናይ እዛ ጋር የተቀመጠው ነገሮች ከጎደሉ የእግዚአብሔር ቃል የማይሰበክ ከሆነ አማኞች በጋራ ህብረት የማያደርጉበት ከሆነ እዛ ጋር ደግሞ እንጀራ መቁረስ ከሌለበት ይሄ እንጀራ በሁለቱም መተርጎም ይችላል። ያኛው እንጀራ እንደምታውቁት አንደኛ ቀጥታ የጌታ እራትን ሲወክል፣ ሁለተኛ ደግሞ በአማኞች መካከል ያለ መተጋገዝ አንዱ ለሌላው መቆረስንም ጭምር ነው እንጂ እዛ ጋር እንጀራ መቁረስ ብሎ ሐዋርያ ሥራ ምዕራፍ 2 ላይ የተቀመጠ ቀጥታ የጌታ እራት ብቻ ካደረግ እሱም ሌላ አደጋ ይመጣል። ምክንያቱም ሐዋርያት አብሮ ሲኖሩ ስለነበረ የጌታ እራትን ወይኑና ቂጣውን ወስደው ከዛ በኋላ የሌላ ህይወት የአንዱ ህይወት ለአንዱ የማይገድ ነው ብለን አንዱ ግዴታ የሌለበት ነው ብለን አናምንም። ክፍሉ ከዛ አንጻር መታየት አለበት። ብዙ ጊዜ የጌታ እራት ላይ ብቻ ስለሚተኮርበት ማለት ነው። የእግዚአብሔር ቃል በንጽህና የማይሰበክበት ከሆነና የአምልኳችን ማዕከል የሆነ ክርስቶስ በማይገኝበት ቸርችነት ታጣለች። ከዚህ ውጭ ቸርችነት የሚያሳጣ ምን እንደሆነ እሱ ያለ እስካሁን ያገኘ ነው የለም። ወደፊት ካመጡ አይ በዚህ ምክንያት ቸርችነት ካጣች ከዚህ በፊት የነበረን ትምህርትስ ብለን የምናነጻጽረው እናንተ ሳትሆኑ እኛ ጋር ያለ ብዙ ሞጁል ስላለ በዛ እንደ በመጀመሪያ ቸርች ሁላችንም የምናውቀው በዚህ በመጽሐፍ ቅዱስ ላይ በግልጽ በተቀመጠው መሰረት በክርስቶስ ኢየሱስ አምኖ የተለዩ የቅዱሳን ስብስብ ነች። ይሄንን ኤክሌዥያ ሁላችንም የምናውቀው ቃል በግልጽ የተቀመጠበት ነው። ይሄ ደግሞ እኛ እንደ ሕያዋን ድንጋይ የተሰራንበት ክርስቶስ መሰረቷ የሆነ እኛ እንደ ሕያዋን ድንጋይ እየተሰራን ያለንበት ክርስቶስ ራሱ ፍጻሜና ሙላቷ የሆነ ራሷም የሆነ የሚገዛት የአማኞች መሰብሰብ ነው። ቸርች አማኞች በተሰበሰቡበት ስፍራ ለክርስቶስ ኢየሱስ ብሎ በዚህ አምኖ የተለዩ ሁሉ በአንድነት ተቀምጦ ፕሮግራም ሲያደርጉ በጋራ ሲያመልኩ ምን ሲሉ አብሮ ሲኖሩም ጭምር ሲያመልኩ ብቻ አይደለም ቸርች ይባላሉ። ለዚህ ማለት ማስረጃ አለ። ከኛ ኮንኮርድም ክርስቲያን ዶግማ መጽሐፋችንም ላይ በግልጽ የተቀመጠ ይሄ ነው። መጽሐፍ ቅዱስ ላይ የተወሰደ እንጂ የራሱ ግን አይደለም። ከዚህ አንፃር ምንድን ነው ቸርች እኛ ጋር በቀጥታ በእጅ ያለው መጽሐፍ የሚለው በክርስቶስ ኢየሱስ በማመን ተለይተው የወጡ የአንድ ወገን ብሎ ነው የሚያነሳው። በአፋን ኦሮሞ ስለያዝኩ ነው ሐሳቤን እየተረጎምኩ ያለው። ስለዚህ የአዲስ ኪዳን ጸሐፍቶች ይላል በግልጽ አማኞችን በክርስቶስ ኢየሱስ በማመን ህብረት ሲያደርጉ ሁሌ ህብረት በሚያደርጉበት ሁሉ ቤተክርስቲያን አለች። ለዚህም ይላል እንደ ማስረጃ የሚያስቀምጠው በግለሰብ ቤት ጭምር ሲሰበሰቡ ነበረ። በእንትና ቤት ላለች ቤተክርስቲያን ሰላም በሉልኝ፣ በእንትና ቤት ላለችው ሰላም በሉልኝ። የእንትና ቤት ያለ ቤተክርስቲያን ለቤት ቤተክርስቲያን የግለሰቦች መኖሪያ ቤት ይህን ሁሉ አሁን እኛ ያለን እንደነ ሞንታርቦ እንደነ የመዝሙር መሳሪያዎች በመካነ ኢየሱስም ስትመጡ እንደነ መሰዊያ ላይ ያሉ ጠረጴዛዎች እዛ ጋር ያሉ መጽሐፍ ከዛ ደግሞ ይሄ ካንድል ምንድነው ሻማ መስቀል ይህን ሁሉ ያሟላል ብለን አናምንም የግለሰብ ቤት ያለ መኖሪያ። ምክንያቱም ጳውሎስ ሲሰብክ የነበረው በዛ አይነት ቤት ስለሆነ ኤፌሶን እንኳን ስትመሰረት ወደ ይሄ ምኩራቦቻቸው ገብቶ ከሰበከ በኋላ በኢየሱስ የሚያምኑ የዮሐንስ ጥምቀትን ብቻ የሚያውቁ ሰዎችን ሲወስድ ወደ ጢራውስ ትምህርት ቤት እንጂ ሄደው የራሱን አዳራሽ ማምለኪያ ማዕከል ሰርቶ አይ በዚህ መልክ ካልተመለከ የሚል ጳውሎስ ስላላስተማረ በዛ መልክ አያስቀምጥም የኛ ሞጁል። ቴንክ ዩ። ሁለተኛ ላይ እንደ ሉተራውያንስ ከመጽሐፍ ቅዱስ ስንወጣ እንደ ሉተራውያን እኛ እንደ መካነ ኢየሱስ የምንለው ንጹህ የሆነ ወይም ያልተበረዘ በሌላ ነገር ያልተለወሰ
የእግዚአብሔር ቃል የሚሰበክትና ቅዱሳት ምስጢራት የሚከናወኑበት ስፍራ ያቺ ነች። ምክንያቱም ሉተር ነው ያለው ይሄ ንጹህ የሆነ የእግዚአብሔር ቃል ተሰብኮ በዛ ስፍራ ደግሞ ከዛ ይሄ የእግዚአብሔር ቃል ሲሰበክ አማኞቹ በጋራ ከክርስቶስ ጋር እርስ በርሳቸው አንድ የሚያደርጋቸውን ቅዱሳት ምስጢራት ሲያደርጉ ይሄ ቸርች ነው። ቸርች ይቺ ነች። ይሄንን የምናደርግበት ዕቃ ዛሬ የገዛ ነው፣ ነገ ሊሰበር ይችላል። ዛሬ ያለ ነገ የለም። እንዳውም ከዚህ በፊት የነበሩ አባቶቻችን ዛሬ እኛ እንደምንጠቀመው ከብር ከውድ ማቴሪያል እነዚህ ከሸክላ ከምናምን በጣም በከበሩ ማዕድናት የተሰሩ አይነት ዕቃ አልነበሩም ድሮ። ሌሎቹ በቅል ሁሉ ይሄ ቅል ምንለው አትኒ ቤታ ቡቄ ከጃንጎሬ ያረጋላ ኤርሚታ ጋር እና በዛ ሁሉ ሲጠቀሙ የነበሩበት ሲስተም ደግሞ አንዳንድ በረሃማ የኤዥያ አካባቢዎች ላይ ወደዳችሁም ጠላችሁም በቀንድ ጭምር የሚጠጣበት ማህበሮች ስለነበሩ ያንን ማወቅ አለብን። ስለዚህ ቸርች ይቺ ናት። ከዛ በመቀጠል ደግሞ ቴዎሎጂካሊ በግልጽ ሁላችንም የምናውቀው ነው ቸርች ማን እንደሆነ በክርስቶስ ኢየሱስ በማመን የተለዩ መሆናቸው ይሄ አማኞች በአንድነት የተሰበሰቡበት መሆን። ከዛ ደግሞ ቸርች ወልደን ክርስቲያና ቃመ ክርስቶስ የክርስቶስ አካል ነች። ክርስቶስ በበላይነት የነገሰበት በክርስቶስ ላይ ተመስርተው የተሰበሰቡ ሰዎች ክርስቶስን እንደ ጌታቸው፣ እንደ መሪያቸው፣ እንደ አለቃቸው፣ እንደ ብቸኛ የነሱ የበላይ እንደ አምላካቸው እሱም በማምለክ የተሰበሰቡ ይሄ በሱ ስር የተሰበሰቡ ሰዎች ነች። በመቀጠልም ስናይ ደግሞ ቸርች የእግዚአብሔር ነች። ደግሞ አሁንም ይሄንን ነው መጽሐፍ የሚለው ወልዳን ክርስቲያና ከዋቀዮቲ ቤተክርስቲያን የእግዚአብሔር ነች። ለምን? የግለሰቦች አይደለችም። የግለሰቦች ቸርች ሊሆን አይችልም። በክርስቶስ ኢየሱስ ደም እግዚአብሔር የገዛቸው መንፈስ ቅዱስ ኤጲስቆጶስ ወይም የበላይ ጠባቂዎች ኦቨርሲየር አድርጎ አማኞችን የሾመበት መጋቢ ያለባት ወንጌላዊ ያለባት የወንጌል አገልግሎቶች በመካከል የሚሰጥ የእግዚአብሔር ቤት ነው ስንል የእግዚአብሔር ቤትነት ማሳያ ሁለቱ ነገሮች አይረሱም። አንደኛ እግዚአብሔር በዛ ስፍራ ስለሚመለክ ነው። ሁለተኛ እግዚአብሔርን በጋራ በዛ ስፍራ ስለምናመልክ ነው። ሁለተኛ ደግሞ የመሰብሰባችን ምክንያት እግዚአብሔር ስለሆነ ነው። ማምለካችን ብቻ ሳይሆን ስናመልክማ ሌሎቹም ሌላን ነገር ያመልካሉ። የመሰብሰባቸው ምክንያት ግን ላይሆን ይችላል። ወይም የመሰብሰብ ምክንያት የሆነ ፖለቲካንም ሌላ ነገርም ይኖራቸዋል። ልዩ የቤተሰብ አምልኮም ግን የመሰብሰብ ምክንያት ብቻ የሆነ አይደለም። እግዚአብሔር ስንሰበሰብ የምናመልከው ብቸኛው ነው። ኖርማሊ ካየነው በእኛ ሀገር ከቅርብ ጊዜ ወዲህ በኃይል እየተነሳ ያለው እንደናዋቂ ፈታ ካያችሁ ሃይማኖት ነው የምንልበት ምክንያት የራሳቸው ማምለኪያ ስፍራ የሚጠሩት አምላክ ስም ደግሞም ያን ስርዓት የሚፈጽምላቸው ሰው አላቸው። አልፋውም ደግሞ ከዛ ስርዓት መፈጸም ውጪ በቋሚነት የራሱ ቀንና ጊዜ ካላንደር ይዞ የሚያደርግ ነው። እኛ ጋር ስንመጣ ደግሞ ለመሰብሰብ የምንጠራው ስም የክርስቶስ በመሆኑ የእግዚአብሔር ስም በመሆኑ የተሰበሰብንበት ስም ብቻ ሳይሆን ደግሞ ስንሰበሰብ የምናመልከው በእኛ መካከል ግሎሪፋይ የምናደርገው እሱ ብቻ በመሆኑ ይሄ ቸርች ያስብላል። መጨረሻ ላይ የተቀመጠው ስለ ቤተክርስቲያን በዚህ ዓለም ተልእኮ ያላትና ተልእኮዋን ስትፈጽም ወይም ጌታዋ ሲመጣ ከዚህ ዓለም የምትወሰድ ነች። የዚህ ዓለም ጅማሬና የዚህ ዓለም ፍጻሜ አላት ብለን አናምንም። ይቺ ቤተክርስቲያን ምን ሲጎላት ነው ቤተክርስቲያን የማትባለው? የእግዚአብሔር ቃል ካልተሰበከባት የመሰብሰባቸው ምክንያት ክርስቶስ ካልሆነ ሲሰበሰቡ ክርስቶስን ካላመለኩ ይሄ ቤተክርስቲያን ላይሆን ይችላል። ከዕቃ አንጻር ካየነው ዛሬ ያለን ዕቃ ነገ የለንም። እሺ ለምሳሌ ብዙ ጊዜ የኛ ቸርቾች ይቃጠላሉ። በእኛ ሀገር በዚህ ሀገር ቸርች በጅምላ ሲቃጠል ያ ዕቃ ሁሉ ተቃጠለ። እነዛ አማኞች ያንን ዕቃ እስኪያሟሉ ድረስ አያመልኩም ማለት ነው። የኛ እናንተ ጋር ትሄዱ ዕቃ የአምልኳችን ማዕከል አይደለም። የትኛው ምርጥ የምትሉት ዕቃ በእኛ ቸርቾች ያሉ በእኛ ቤተክርስቲያኖች ያሉ ያ ቸርችን ቸርች ያስባሉ አይደሉም። ቸርችን ቸርች ያስባለ የአማኝ መኖር ነው። ይሄንን ካነሳን አሁን እዚህ ላይ የምናያቸው ነገሮች በአብዛኛው ምንጫቸው በእርግጥ ባለፈም እንዳልኳችሁ ኤርሚም ጋር ስናወራ ማላቃቸው ሰዎች ስለሆነ ስለ ሰዎቹ አስተያየት መስጠት አልችልም። ስለ ሰዎቹ ሳይሆን
ግን በእኛ ሀገር አሁን ሁለት ጽንፍ የረገጠ ነገር በእኛው መካከል አለ። እኛው ጋር እኔ ጎልቼ ካልታየው፣ እኔ ካልጎላው፣ እኔ በደንብ ካልታየው፣ እኔ በደንብ ካልደመኩ፣ ሌሎቹ ካልጠፉና ካልተወገዱ ትክክል አይደለም ብለን የምናስብ ይሄ የበላይነት ፍለጋ አላግባብ የምንሄድበት መንገድ በጣም ስህተት አለው። ሁለተኛ ደግሞ ትንኮሳዎች ናቸው። ከቅርብ ጊዜ ወዲህ አይደለም እኔ ኤርሚ መከታተል የጀመርኩት የዛሬ 9 ዓመት በትንሹ 9 ዓመት ይሆነኛል። 2015 በፈረንጅ ነው መካነ ኢየሱስ ሴሚናሪ ተማሪ ሆኜ ከሐረር እንደመጣው ኤርሚን መከታተል የጀመርኩ። ያኔ እዛ ዩቲዩብ ላይ ፌስቡክ ላይ አያለው የኤርሚ አድሬስ የሚያደርጋቸው ሰዎች እሱ ትኩረት ሰጥቶ ኤቫንጀላይዝ የሚያደርጋቸው ሰዎች እነማን እንደሆኑ አውቃለሁ። ከዛ አንጻር ብዙ እውቀት ስላልነበረኝ ያለኝ አማራጭ ምንድነው ይሄንን ከነ ኤርሚ ስር ተቀምጬ ይሄንን እውቀት በመቅሰም ደግሞ እኔ ለምሰራበትም ራሴን እያጠናከርኩ እነዚህንም ደግሞ ተጨማሪ ሸክሞች ስለሚኖሩን ለዛ ነው እነዚህ የሚመጡና እዚህ ላይ አጀንዳ ሆኖ የሚነሱ ነገሮች ሁለት ነገሮችን አምጥቷል። በጣም አደገኛ አይታችሁ እንደሆነ አንደኛ ለኦርቶዶክስ መመስከር አያስፈልግም ወይም ለሌሎች መመስከር አያስፈልግም፣ ራሳቸው በራሳቸው ጊዜ ይምጡ የሚባል ነገር ይሄ በቤተ ክርስቲያኒቷ ደረጃ ፈጽሞ ተቀባይነት የሌለው ሐሰት የሐሰትም አስተሳሰብ ነው፣ የሐሰትም ድምጽ ነው። ምክንያቱም የማመሰክርለት ሰው በዚህ ዓለም ላይ የለም። አማኞች ራሱ አማኝ ከሆኑ የምናደርገው ምንድነው? ደቀ መዝሙር ነው። ክርስቶስን ብቻ የሚከተሉ ሰዎች ቸርች እኮ ሁለቱ ስራ ነው አይደለም? ስራው ድንጋይ መሰብሰብና ድንጋይ መጥረብ። የምሰበስበው የቱ ነው? የማያምኑትን ከውጪ ታመጣለች፣ የሚያምኑትንስ ደቀ መዝሙር ታደርጋለች። የማያምን ሰውዬን መዳን በክርስቶስ ነው ብሎ የማያምንን ሰው ደግሞም ክርስቶስ በቂ ያልሆነለትን ሰው እንዴት አልመሰክርለትም? በእኛ ቤተክርስቲያን ራሱን የቻለ ብዙ የስራ ክፍል አለ። ከነዛ መሃል አንዱ ኢንተርናሽናል ሚሽን ሶሳይቲ ይባላል። ለአረቦች ጭምር ወንጌል ውጭ ይመሰክራል። በኢትዮጵያ ውስጥ ደግሞ እኛ ልዩ ልዩ የስራ ክፍሎች አሉን። ከነዛ መሃል ምስራቅ አለን፣ ሰሜን አለን፣ ልዩ ልዩ ቦታ አለን። ሰው ምስራቁ እስላም ነው ብሎ ከመጡ ሰሜን ላይ ብዙ ባጀት እናወጣለን፣ ብዙ ስራ እንሰራለን። ያ ብዙ ስራ የምናፈሰው ገንዘብ ለኦርቶዶክስ መመስከር ካላስፈለገ የትኛውን ጴንጤ ለማንከባከብ የትኛውን ጴንጤ ኑሮውን ለማሻሻል ነው እዛ ሰሜን ላይ የምንደክመው። ቸርቻችን ደግሞ ጅማሬዋ ከሰሜን ነው፣ ከኦርቶዶክስ ነው። እንደምታውቁት ይህንን መካነ ኢየሱስ የሚል ስም እየሰጡንም ወደኋላ ተመልሳችሁ ካያችሁ አብዛኛው ከወደ ሰሜን የመጡ ናቸው። ብዙዎቹ በቦጂ መካነ ኢየሱስ መጀመሪያ አካባቢ የነበረ እንቅስቃሴ ላይ ከኦርቶዶክስ የወጡ እንጂ ከኢስላም የመጡ አይደለም፣ ወይም ከዋቄ ፈታ የመጡ አይደለም። ዛሬ ለኦርቶዶክስ መመስከር አያስፈልግም የሚል ቀልዶች እኔም 1-2-3 ጊዜ ሰምቻለሁ። እርግጥ ቀልዶች ነው እያልኩ ያለው እነዚህ ፈጽሞ ተቀባይነት የላቸውም። ለኦርቶዶክስ አይደለም፣ አማኙ ራሱ ደቀ መዝሙር ነው የሚደረገው። በቸርች ከኔ ጋር ያለ ጓደኛ ይሄ የደቀ መዝሙር ስራ ይሰራበታል፣ ውጭ ያለው ሲመሰክርለታል። ኦርቶዶክስ ምኗ ነው የዳነውና ነው አልመሰክርላትም የምለው? ወይም ምኗ ነው ቅርብ? ለምሳሌ እኔ ከእስልምና ስለመጣው ሩቅ ሆኜ ኦርቶዶክሱ ቅርብ የሚሆንበት ምክንያት ምንድን ነው? ሁለታችንም ሁለት መንግስት ነው ያለው፣ በክርስቶስ የሆነና በክርስቶስ ያልሆነ። ሁለታችንም ከክርስቶስ ውጭ ነን። የትኛው ኦርቶዶክስ ከኔ ከእስላሙ የተሻለ ሆኖ ነው ወንጌል የማልመሰክርለት? ሰውዬው እኮ እዚህ ላይ እኮ አንዳንዴ ክርስቶስን ስም ሰምቶ የማያውቁ ሰዎች ክርስቶስን ስም ሰምቶ የማያውቁ ሰዎች እኮ ያጋጥሙናል። ኦርቶዶክሱ ነው ኢየሱስ ስላቸው እኮ ነው። አንዳንዴ ለስራ ወደ ሰሜን ብዙ ጊዜ ስመላለስ ማን ነው እሱ የሚሉኝ ሰዎች ነበሩ እኮ። ምስራቅ ላይ ያሉ ኦርቶዶክሶች እኮ የእስላም ጾምም እየጾሙ የራሳቸውም ጾም እየጾሙ 2 ሃይማኖት 3 ሃይማኖት ደራርበው የሚከተሉ እንጂ በአንድም ስፍራ ይሄን አምናለሁ ብሎ የሚያውቅ አይደለም። ክርስቶስን ስም ሰምቶ የማያውቅ ኦርቶዶክስ ቁጥር የሌለው ሐረርጌ ላይ አለ። በየቦታው ስሙ ሲጠራ እንዳሁን ስሙን የጠሩ ሰዎች ተሐድሶ እየተባሉ መናፍቅ እየተባሉ ሲባረሩ ነው ያየነው። ታዲያ የትኛው ኦርቶዶክስ ነው የማይመሰከርለት? ሰው ይሄ የቤተ ክርስቲያን አቋም ነው ወይ ካላችሁኝ አይደለም። ምክንያቱም ቤተ ክርስቲያን በጣም ትልቁ ስራ ይሄ አንሪችድ የሆኑ ግሩፖችን በወንጌል መድረስ ነው። ሰው ይሄንን መግደል አለብን። ይሄን ፈጽሞ ማንም ሰው ቢል የራሱ ሐሳብ ነው። እንደዚህ አይነት ቴዎሎጂዎች እንዳሉ እናውቃለን። አንዳንዴ አልፎ አልፎ እግዚአብሔር ካልሳባቸው በቀር ስለማይመጡ አነግራቸውም። እግዚአብሔር እኔ ካልነገርኩት ቤት ካልሰሙስ እንዴት ያምናሉ የሚል መጽሐፍ እኮ ነው የያዝነው። ስለዚህ ይሄን መገደል አለበት። ይሄ የቤተ ክርስቲያን አቋም አይደለም። ቤተ ክርስቲያን ትልቁ ድካሟ
እኔ አንዱን ልንገራችሁ፣ አብዛኛው በምቹ ቦታ ላይ ያሉ ቸርቾች የማይመቹ ቦታ ላይ እንደ አሳዳጊ ወይም እንደ ይሄ ምንድነው ሞግዚት በሌላ ቦታ ያሉ ቸርቾችን ይቀበላሉ። በተለይ ወንጌል የሌሉባቸው ቦታዎች አብዛኛው በሞግዚት በኦሮሚያ ውስጥ ያሉ ቸርቾች የያዟቸው አብዛኛው ቸርቾች ሰሜን ላይ ያሉ ናቸው። ሰሜን ማጋ ለመድረስ ነው ገንዘቡን የምናወጣው፣ ያ ሁሉ እቅድ፣ ያ ሁሉ ስራ፣ ያ ሁሉ ድካም፣ ያ ሁሉ ሩጫ። ስለዚህ እንደዚህ ያሉ ሰዎች የግል ጉዳያቸው ስለሆነ ከነሱ ጋር ብቻ እንድተው ፈልጋለሁ። እናንተም የቤተ ክርስቲያን አላላችሁም፣ ቴንክ ዩ አላችሁ ብዬ አይደለም። እና ሁለተኛው ይሄ እንደኛ ቤተ ክርስቲያን ካላመለካችሁ ቤተ ክርስቲያን አይደላችሁም የሚል ቀልዶች እና እንደኛ ቤተ ክርስቲያን ያሉ እቃ ከሌላችሁ እናንተ አማኝ አይደላችሁም የሚል ትምህርት አንድም ቀን በመካኒስ ሴሚናሪ ነው መጀመሪያ ተማርኩኝ። ከዛም በኋላ ሌላም ያጠናውበት ሴሚናሪ ባክግራውንዱ ሉተራዊ ነው። አንድም ስፍራ ላይ የኛ አይነት አምልኮ ከሌላቸው አልዳኑም የሚል ምንም አይነት ማረጋገጫ በሉተራን አስተምሮ አላገኙም። ይልቁንስ ይሄ በሁለት የምንከፍላቸው ነገሮች አሉ። ይሄ ኢኩሜኒካል ምንድነው የጋራችን የሆኑ ነገሮች የምንላቸው የጋራ የሆነ አብዛኞቹን ስለምታውቁት ዋናችንም ያ ስለሆነ እሱን አነጋም የሚለየን ነገር ላይ ይሄ አብሮ መሄድ እሱም ያ የያዘው ነገር እንዳመነበት እንደተረዳ ይቀጥል ድነቱን እስካልነካ ድረስ የእግዚአብሔርን ክብር እስካልነካ ድረስ ከእግዚአብሔር ቃል ጋር ፊት ለፊት እስካልተላተመ ድረስ ደግሞም ቤተክርስቲያንን እስካላሰደበ ድረስ ሰውየው ከኛ ጋር የሚሄድ ነው። የተለያየ እይታና አመለካከት አለ ማለት የተለያየን ማለት አይደለም በሚል ነው ምናምን ነው። የኢትዮጵያ ወንጌላውያን ቤተክርስቲያንን ከሰብስቦ ካደራጁ መሃል ግዳዳ ሶለን የመጀመሪያ የቤቴል መካነ ኢየሱስ ቄስ ናቸው። ወደ ደምቢዶሎ የዶክተር ንጋሶ ማለት ነው ከዚህ በፊት የኢትዮጵያ ፕሬዝዳንት የነበሩ የእሳቸው አባት ወንጌላውያንን ሲሰበስቡ በዛ ጊዜ ያ ሁሉ መከራ ውስጥ ሲሰበሰቡ በኋላ እነ ጉዲና ቱምሳም ሲደክሙበት ሌሎች አባቶችም ወደ ጌታ የመጡትን ወንድሞች እንዳይበተኑ ቸርች ውስጥ ስፍራ ሰጥቶ ሲያስመልኩ በግልጽ ብዙ ነገር የምንሰማው ከናንተው ነው። እንደውም አብዛኛው ከና ኤርሚያስ ብዙ ጊዜ ሰምቻለሁ እዚህ ላይ እኔ በዛ ዘመን ስላልነበርኩ። ግን አሁን የቤተ ክርስቲያን ታሪክ ሳይ ወደ ኋላ ተመልሼ በአብዛኛው ቦታ በስደትና መከራ ጊዜ መካነ ኢየሱሶች አልተዘጉም። አለመዘጋት ብቻ አይደለም አልፎም አምልኮም በግልጽ የተፈቀደላቸው ነበሩ። ሰው በግልጽ አምልኮ የተፈቀደላቸው ቸርቾች ሐረር ላይ ሁሉም እነ ሙሉ ወንጌል ያኔ የተማሪዎችም የአስተማሪዎችም እንቅስቃሴ በሉተራን ቸርች ሲያመልኩ ነበር። ለምንድን ነው ቸርች ያሰጠችው? የግድ እንደኔ አይነት እይታና አመለካከት ሊኖረው አይገባም። ባይሆን አንድ የሚያደርገን ዋናው ነገር ላይ ከሆነ ዋናው ላይ ከሳተ ሰው ሙሉ በሙሉ ሳተ። ሰው ክርስቶስና መጽሐፍ ቅዱስ ላይ ከሳተ ሙሉ በሙሉ ስቷል ብለን እናምናለን። ወንጌላውያኑ አሁን በዚህ ሀገር ያሉ ፔንቴኮስታልም ሪፎርሚድም ሁሉም ባፕቲስቶችም ክርስቶስ ላይ እስካልሳቱት ድረስ ክርስቶስ ላይ አልሳቱም። መጽሐፍ ቅዱስ 66ቱ የእግዚአብሔር ቃል በእስትንፋስ እግዚአብሔር ያለበት ነው ብለው ሁሉም ያምናሉ። ሰው የቱ ነው የሚያለያይ? መዳን በጸጋ ነው ብሎ ያምናሉ። መዳን በስራ ነው ብሎ አያምኑ። እንደኔው ነው የሚያምኑት። ሰው የቱ ነው የሚያለያየን? አምስቱ ሶላ ቅድም ወንድሜ ብሩክ ጨረፍ ስላደረገ ዳኒ ነው ብሩ ስለያደረጉ አልነካም። ግን እነዛ ላይ አንድ የሚቃረን ነገር የለንም። እኛ ከእናንተ ጋር ሁሉም አማኝ ካህን ነው በራሱ እግዚአብሔር ዘንድ ወደ እግዚአብሔር መቅረብ ይችላል ብለን እናምናለን። ታዲያ የቱ ነው ልዩነታችንና እናንተን ጠልተን ለብቻ የምንነጠልበት? እንዲህ አይነት መነጠልና መገንጠል ሲመጣ የእናንተ ስራ ብቻ አይደለም የኛም ስራ ስለሆነ ሌላውን ብዙም እዚህ ላይ አላረም። ሶ ቴንክ ዩ ከመጀመሪያ አንፃር የላንሳ ብዬ ነው። ከዛ እየቀጠልን ሀሳቦችን እያንሸራሸር እንሄዳለን። ሶሪ አራዘምኩ። ያረሰው ብዙ ያወራል ታውቃላችሁ። ባረክ ወንጌላዊ አብዱሰላም እንግዲህ ከእስልምና የመጣ ወንድማችን ነው። እንግዲህ እግዚአብሔር ይሰራል። እንግዲህ ከኦርቶዶክስ ብቻ ሳይሆን ዶክተር ጥሌን ታውቁታላችሁ። ኢቲስት ነበረ። አሁን ሳይንቲስት ወንድማችን እና ማለት ነው ናሳ ያለው ደግሞም ከኦርቶዶክስ ብዙ እንደ አብዱ አይነት ደግሞ እሺ ሚውት ላይና ላይ ዘመን አውቃላ ከዚህ በፊት ከና ማን ነው ዶክተር ሻውል ጋር ምናምን ጋር የተዋወቅኩት በጥላይ ምክንያት ነው። ጥላይ የስጋ ዘመድና አንድ ሰፈር ሰዎችም ነን እኛ። በጣም የሚገርም ነው። ታውቁታላችኋል ዶክተር ጥሬን መጽሐፍ ሁሉ አለው። ጥላይን ቀደምኩት የሚል መጽሐፍ አለው።
ከኢቲስት ነው የመጣው። ደግሞም አብዱ ከእስልምና ከኦርቶዶክስ ከተለያዩ ቦታ ሰዎች እየዳኑ ነው ያለው። እንግዲህ ይሄ እግዚአብሔር ስራ ነው። ክብር ለእግዚአብሔር ይሁን። እንግዲህ ወንድሞች ተጠይቁታላችሁ። ምናልባት በዚሁ አያይዘህ ብታነሳው የምፈልገው ቆንጆ ማብራሪያን የሰጠህን እጅግ በጣም ቆንጆ በደንብ ብዙዎችን አላቅም። እንግዲህ አሁን እየነገርከን ያለው የአንተን ሐሳብ ሳይሆን የመካነ ኢየሱስን አቋም ነው እየነገርከን ያለው አይደል? እንደዛ ነው እኔ የተረዳሁት። እሺ ተባረክ። እሺ የኢትዮጵያ ኦርቶዶክስ ከእስልምና ለይቻ አላያትም አልክ። የኢትዮጵያ ኦርቶዶክስ ሄደህ የጌታ እራትን ትወስዳለህ? አልወስድም። አትወስድም። በመጽሐፍ ደረጃ ሁሉም ምክንያት እሺ አንደኛ በመጽሐፋችሁ ደረጃ እሺ በመጽሐፋችሁ ደረጃ ወይ ደግሞ በመጽሐፍ የተጻፈ የኢትዮጵያ ኦርቶዶክስ ወይ ደግሞ ካቶሊክ ሂዳችሁ እንድትወስዱ የጌታ እራትን በትምህርት ደረጃ አለ ወይስ የግለሰብ ሐሳብ ነው? ሐሳብ ቴንክ ዩ እና ያንተን ምክንያት በዛው ነገር የኔ ምክንያት ማልወስድበት ሁሌም ምክንያት አንደኛ በክርስቶስ ኢየሱስ አያምኑ። ሁላችሁም እናንተ እንዳውም ረጅም ጊዜ ሰራችሁባቸው። እኔ በኋላ ላይ ነው መጥቼ ያጠናሁት፣ በጥናት ነው የኔ ብዙውን ኦርቶዶክስ ከማመኔ በፊት እስላም እንደነበሩ ከእስልምና በልጅነቴ ነው እስልምናን ተቃውሜ፣ ግን ከእስልምና ውጭ እኛ አካባቢ ላይ ስለሌለ ሌላ በዛ ውስጥ ራሴን እንደ ሃይማኖት አልባ አድርጌ ነው የኖርኩኝ፣ እንደ ዋቄ ፈታ ራሴን አድርጌ። በኋላ ላይ መጽሐፍ ቅዱስ አግኝቼ ገዝቼ ማንበብ ሲጀምር ከኦርቶዶክሶች ጋር ጓደኛ ሆንኩ፣ ክርስቶስ አላገኘሁም። ከካቶሊኮች ጋር ጓደኛ ሆንኩ፣ ጥሩ የህይወት ስነ ምግባር አየሁና ግን ክርስቶስ አላገኘሁም። ይልቁንስም አልፎ ይሄ ኦጂዎች ምንድነው እነዚህ ኦንሊ ጂሰሶች እነሱንም አገኘው። ሳገኛቸው ግን ሆኜ አይደለም ሄጄ ማየት መጠየቅ፣ ከዛ ደግሞ ኦንላይን በተልእኮ የሚላክ የሉተራውያን ትምህርት ነው ማጥናት የጀመርኩኝ። ገና ጫተራ እያለሁ አወዳይ የጫት ንግድ ውስጥ እያለሁ ሰው በኋላ ላይ ምን አደረግኩኝ? በግል ደረጃ የሚቀርበኝ ሰውን ጠየቅኩኝ። እኔ እንዲህ ነው ማመን የምፈልገው ብዬ ኦንላይን ሳጠና የተላኩልኝ ትምህርቶች የሉተራውያንን ሰብስቤ በኋላ ሀረር ሄጄ ጌታን አምኜ ነው ሰው ኦርቶዶክሶችን ጌታን እንዲያምኑ እየመሰከርኩላቸው አብሯቸው ከወሰድኩ እነሱ ያዘጋጁትን ከወሰድኩ እነሱ ጸድቀዋል፣ ድነዋል። ለምንድን ነው ታዲያ ወደ ድነት ድጋሚ የምጠራቸው? ስለዚህ አንደኛ በክርስቶስ ስለማያምኑ፣ ሁለተኛ ደግሞ ስለ ጌታ እራት ባለን አመለካከት እንኳን እነሱ እነማን ይወስዳሉ ይላሉ። የጌታ እራት ምንድን ነው የሚሉት? ቅዱስ ቁርባን ምን አይነት ሰዎች ናቸው የሚወስዱት? የተዘጋጀለት ዓላማስ ምንድን ነው? ያኛው ቂጣና ወይን ምን ይሆናል ብሎ ያምናሉ? እኛ ይሆናል ብለን የምናምን ሌላ ነገር የለም። ወይኑ ወይን ነው፣ ቂጣውን ቂጣ ነው። ግን ክርስቶስ ራሱ በአካል ተቀምጦ እያለ ደግሞ ቂጣውንና ወይኑን እንደሰጣቸው ዛሬም የሱ ቀጥታ ስጦታ ነው ብለን እንጂ የምንወስደው የሚቀየር ነገር ወይም ሌላ ነገር የሚሆን ወይም ልዩ ፍጡር የተወሰኑ ማህበርን ከመሃል የሚያደርግ የለውም። እነሱ ደግሞ ልዩ ፍጡር ያደርጋቸዋል የሚወስዱትን ሰዎች። እንኳን እኛ ቸርች ሰዎች በድካምም ሲሆኑ እኮ በተለያየ ነገር ሲሆኑ የራሳቸውን ህይወት ከጌታ በላይ እኛ እንቆጣጠርም። የሚወስዱ ሰዎች የተሻለ ሰዎች ናቸው ብለን አናምንም እኛ። እነሱ እኮ ከኃጢአት የራቁ የመሰላቸው ልዩ ልዩ ነገር የመሰላቸው ጊዜ ላይ ነው የሚወስዱት። ታዲያ ሁለቱ ምክንያት አይወስደኝም። ሁለተኛ በእኛ መጽሐፍን በእኛ አስተምህሮ ኦርቶዶክስና ካቶሊክ ጋር የጌታ እራትን ለመውሰድ የሚያነሳሳን አንድም ነገር የለንም። እኛ እንደምታውቁት እንትኖች አሉን፣ ካቴኪዝሞች አሉን፣ ስሞልና ላርጅ የሚባሉ ከዛ ደግሞ ኮንኮርድ አለን። እነዚህ ከእግዚአብሔር ቃል የተውጣጡ ትምህርቶች ግን ራሳቸው ብቻቸውን የእግዚአብሔር ቃል ያልሆኑ ናቸው። ከእግዚአብሔር ቃል የተገኙ ናቸው። ከእግዚአብሔር ቃል ያወጡ ሰዎች ስለሆኑ የሰዎች እውቀትና ትምህርት ይሄ የሰዎች የደረሱበት ትምህርት ልክ ነው። ይሄ ደግሞ ፍጹምና እንከን የሌለው ነው የምንለው እኛ 66ቱ መጽሐፍ ቅዱስ ብቻ ነው። በእኛ በነዚህ በሉተራውያን ካቴኪዝሞች ጨምሮ አንድም ስፍራ ላይ የነሱ የጌታ እራት ትክክል ነው እና አብሯቸው ውሰዱ የሚል የለም። ይልቁንስ ባይሆን ስለ ጥምቀት ያለን የኛ አስተምሮ ሌላ ራሱን የቻለ ስለሆነ እነሱ የኛን አይቀበሉም። እኛ የነሱን የምንቀበልበት ሌላ ምክንያት ስለሆነ እሱን ሌላ ጊዜ በሌላ ምክንያት እናነሳለን። የጌታ እራትን በተመለከተ አብሮ ለመውሰድ የሚያነሳሳንም የሚያዘንም ትክክል እንደሆነም የነሱ የጌታ እራት የሚያስተምረን አንድም የለም።
አይባርክ ብመጣ እኔ የጌታ እራትን እንድካፈል ከእናንተ ጋር ትፈቅዱልኛላችሁ? አንተኛ ጋር መጣ እናንተ ጋር መጥቼ እኔ አሁን ጴንጤቆስቴ ነኝ። መጥቼ እናንተ ጋር የጌታ እራትን መውሰድ ብፈልግ እንደወስድ ይፈቀድልኛል ወይስ መውሰድ አልችልም? ቴንክ ዩ። አንደኛ ክልክል ነው የሚል ነገር የለንም እኛ። ይሄ ዝግ ስለሆነና ሌሎቹ ይሄንን መውሰድ የለባቸውም የሚል የለንም። ሰዎቹ ካመኑበት፣ ካወቁ፣ ከተረዱ የጌታ እራት ጥቅሙ ለዚህ ነው ብሎ ካወቁ መውሰድ ይችላሉ። መውሰድ የማይፈቀድላቸው ያላወቁ ወይም ገና ያልተማሩ ያን ነገርና ሁለተኛ ተመሳሳይ አቋም የሌላቸው ናቸው። የጌታ እራት እኮ ወደፊትና ወደኋላ ነው አይደለም አገልግሎቱ። ከኋላ የምናስበዋለን፣ ዛሬ ከሱ ጋር ህብረት የምናደርግበት ነው። ወደፊት ደግሞ ከጌታ ጋር ያለን ህብረት ውስጥ ማን ነው ሊመጣ ላይ ያለ የበጉ ሰርግ ላይ ስንካፈል እንደ ቀብዲ ነው ዛሬ ምድር ላይ ብለን ነው የምናስበው። ቀጥታ ሰዎቹን ተው በሚል ፊት ለፊት ተጋፍጦ ሲያስተው አላየሁም። በመጽሐፍም ደረጃ አይ እነሱ ከኛ ጋር መቀበል የለበትም የሚል የለም። ባይሆን ሰዎቹ ስለዛ ነገር ምን መረዳት አላቸው? ያላቸው መረዳት ምን ይመስላል? ያንን መረዳት አይተን እንዲወስዱ እናደርጋለን። ለምሳሌ እኔ የሌሎች ወንጌላውያን ቸርች ሲሄድ ትወስዳለህ ወይ ብትለኝ እንዴ በደንብ እኔ ያወቅኩና ያመንኩ እያሰብኩ የምቀበለው የራሴ የሆነ ትምህርትና እውቀት አለኝ። ባለፈው ኢየሱስ ክርስቶስ መስቀል ላይ የሰራውን ስራ የሚያስታውሰኝ መታሰቢያው፣ ዛሬ ከክርስቶስ ጋር ያለኝ ህብረትን የሚያሳይ ቅዱሳንና ከአማኞች ጋር አንድ መሆኔን ይሄ በክርስቶስ ውስጥ አንድ መሆናችንን የሚያስረዳ ደግሞ እሱም በበላንና በጠጣን ከዛ በጠጣንና በበላን ጊዜ ሞትና ትንሣኤውን የምናውጅበት ክርስቶስ ዳግም ሲመጣ የተዘጋጀው እራት ላይ እንደምንካፈል የሚያስረዳ ነው ብለን ስለምናምን እኔ ሌላ ፔንቴኮስታል ቸርች ሄጄ የጌታ እራት ረግጬ ወጥቼ አላውቅም። ለምን ስትል ያንን ከረገጥኩ ወይ እኔ ጋር ትክክለኛ እውቀት የለም ወይ ያ ቤት ሐሰት ነው እያልኩ ነው። ያ ቤት ሐሰት ከሆነ ለምን ሄድኩኝ መጀመሪያውስ? ቴንክ ዩ። ጨርሻለሁ። ወንድሞች ይጠይቁሃል። በጣም በሚገርም ሁኔታ እኔም የነበረኝ መረዳትም እውቀትም እንደዚህ ነበር። ምክንያቱም ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሂጄ እኔ ቤተክርስቲያን ለማለት ራሱ እቸገራለሁ። አንዳንድ የክርስቶስ ትምህርት ላይ የሆነ ነገር ከገባ ከተጨመረ ቤተክርስቲያን ብለን ለመጥራት እንቸገራለን። ጳውሎስ የተረገመ ሲል እንመለከታለን አይደል? ይሄ የተረገመ ነው ወይ ደግሞ ልዩ ወንጌል ይላል። ኢየሱስ ያድናል ብለህ አርሴማም ታድናለች ካልክ ይሄ ልዩ ወንጌል ነው። ጳውሎስ አልሰበከም እንደዚህ አይነት ወንጌል እና ሂጄ የማልወስድበት ዋነኛው ምክንያት ጌታ በዛ ጉባኤ ውስጥ አለ ብዬ ስለማላምን። አያችሁ አንድ የሚያደርገን አሁን ይሄ በጣም መሰረታዊ ነገር ስለሆነ ጉባኤው እግዚአብሔር የሚገኝበት ወይ ጌታ የሚከብርበት ጉባኤ ነው ብዬ አላምንም። ሉተራን ወይ ደግሞ መካነ ኢየሱስ ሂጄ እንድወስድ ደግሞ የሚያደርገኝ አንደኛው ምንድነው የጌታ መገኘት አለ ብዬ ስለማምን። ይሄ ነው መረዳታችን። አንድ መካነ ኢየሱስ አባል የሆነም ደግሞ ክርስቲያን እኛ ጋር ሲመጣ በዛ ጉባኤ ጌታ አለ የጌታ መገኘት አለ ብሎ ነው የሚመጣው ማለት ነው። ህብረት ሲያደርግ መጥቶ ሲካፈል ወይ ደግሞ መድረክ ተስቶ ሲያስተምር ያ የጌታ መገኘት ያለበት ጉባኤ ነው ብሎ ስለሚያምን ነው። ይሄ እኮ ነው አንድ ያደረገን ማለት ነው። ወይ ደግሞ እንዴ በጣም በሚገርም ሁኔታ አንድ ማስተዋል ያለብን ነገር የማትታየው ቤተክርስቲያን አለች አይደል? ኢንቪዚብል የሆነች ቤተክርስቲያን አለች። ከዛ የሚታየው ለምን የማይታየው ቤተክርስቲያን መሰዊያው የት ነው ያለው? ጠረጴዛው የት ነው ያለው? የማይታየው ቤተክርስቲያን ቻይና ላይ እኮ የክርስቶስ ኢየሱስ አካል የሆኑ ሰዎች አሉ እኮ በተለያየ አካባቢ አይደል? እንዲህ ተሰብስበው እንኳን ህብረት ማድረግ የተቸገሩ ሰዎች። የማይታየው ቤተክርስቲያን ማለት እሱ ነው። አምነዋል፣ ኢየሱስን ተከትለውታል። ያ የማይታየው ቤተክርስቲያን መሰዊያው ወይ ደግሞ ጠረጴዛው የት ነው ያለው? እና በጣም ብዙ ጥያቄ ያስነሳልና ተባረክ ነው። በጣም ጥሩ ነገር። ሁለቱም መሰዊያዎች አሉ። ሁለቱም ያኛውን በተመለከተ በግልጽ በተለይ ይሄ የጌታ መሰዊያ ብለን የምንጠራው የማትታየው ቤተክርስቲያን ውስጥ አንድ ማድ ነው። ማዱ ክርስቶስ ነው አይደል? ይከተላቸው ከነበረ አለት ጠጡ። አለቱም ክርስቶስ ነበረ። ክርስቶስ ደግሞ በእርግጥ ከድነት ጋር እያይዞ ያስተማረ ነው። ዮሐንስ ወንጌል ምዕራፍ 6 ከቀጥታ የጌታ እራት ጋር ትኩረት አድርጎ አይደለም ኢየሱስ ያስተማረው። ስለ ድነትና በሱ ስለማመን ነው አብዛኛው ትኩረቱ ትምህርቱ። ብዙ ጊዜ የአተረጓጎም መንሻፈፎች ስለሚታዩብን እንጂ ግን ምን ይላል? የብሉይ ኪዳን የመሰዊያ ስርዓትን የተጠቀሙ ሰዎችን ይህን ነገር እየተናገረለት እርሱ በሌላ ወገን ተካፍሏልና ከዚያም መሰዊያ ያገለገለ ማንም የለም ይልና ይዘጋል። ያለፈው የዋላውንስ
መሰዊያ አለን ከእርሱም ሊበሉ መሰዊያ አለን ከእርሱም ሊበሉ ድንኳኒቱን የሚያገለግል መብት የላቸውም ይላል። ይሄኛው የትኛው ነው? ቸርች የምትታየው እኛ በአካል ተሰብስበን ህብረት ያደረግንባት ናት። የማትታየው አንድ አረብ ወይም አንድ አሁን ቻይና አሁን ባለንበት ሰዓት በቻይና ተቀምጦ በክርስቶስ ኢየሱስ ቢያመን ፖዚሽናሊ በመዳን ከኔ ጋር እኩል ነው ብለን ነው የምናምነው እኛ። የህይወት ለውጦችስ እሱ ሂደታዊ ነው። ሰው በክርስቶስ ኢየሱስ ብቻ በማመን ይድናል። ሰው አምኖ ሰው በእምነት ነው ወደ እግዚአብሔር የሚቀርበው። እግዚአብሔር ደግሞ የሚያድነው በጸጋ ነው ብዬ ካመንኩ አንድ ቻይና አሁን ባለንበት ሰዓት በቻይና ሀገር ያመነ ሰው በክርስቶስ ኢየሱስ በማታየው ቤተክርስቲያን ውስጥ ዳግም በመወለድ ወንድሜም ቤተሰቤም ነው። ያቺ ቤተክርስቲያን አለች። የትኛው? በክርስቶስ የሆነች ዓለም አቀፍ ቤተክርስቲያን። እሷ ውስጥ ስጋውያንና ፍጥረታውያን ጎልቶ የማይታዩባት እንደ ቆሮንቶስ ቤተክርስቲያን እኮ እነ ጳውሎስ የተከሏት ነች። መንፈሳውያን አሉባት፣ ስጋውያን አሉባት፣ ፍጥረታውያን አሉባት። ይቺ አሁን ያለንባት ቸርች መንፈሳውያን አሉ፣ ፍጥረታውያን አሉ፣ ስጋውያን አሉ። እኛ ጋር ያሉ ያልዳኑ ሰዎች ስላሉ የዳነ ቻይና ያለ ሰውዬ ይልቁንስ በዛኛው ስላለ ያለን አማራጭ ምንድን ነው? ያ ቋሚ መሰዊያችን አንዱ ማዕድ ለሁሉ ተቆርሶ የተሰጠ ክርስቶስ በመሆኑ ነው ማመን ያለብን እንጂ ይሄ በየአጥቢያው ያለን የጌታ እራት ከኢየሱስ አመለካከት ጋር አይደለም የምንይዘው፣ ለእኛ ከሚመች ትምህርት ጋር እንጂ ሁሉም ቸርች ነው የምላችሁ። ይሄንን ስል ራሴን አውጥቼ አይደለም፣ የኔን ቸርች ለይቼ አውጥቼ አይደለም። ሁላችንም ለኛ እንደገባንና እንደተረዳን ነው እንጂ እየወሰድን ያለነው ቀጥታ ክርስቶስ እንዲህ አድርጉ እንዲውሰዱ ብሎ ያዘዛት ቸርች በዓለም ላይ የለችም። ቴንክ ዩ ትምህርቱ እንጂ። ስለዚህ አሁን ከቻይና ሀገር ያለ አንድ ያመነ ወንድም ቢመጣ ወደ መካነ ኢየሱስ ህብረት የጌታ እራት ወይ እናንተ ጋር ቅዱስ ቁርባን ብላችሁ የምትሉትን እሱን ይወስዳል? አይወስድም። በርግጥ የጌታ እራት ነው የምንለው እኛ። ቅዱስ ቁርባን የሚለው የቀደሙ አባቶቻችን ጊዜ ስለተጠቀሙ እንጂ አብዛኛው ነገር ላይ የሃይማኖት ቃላት ላይ የጌታ እራት ማለት ነው። በአጭሩ አይወስድም። የጌታ እራት ተብሎ የሚባል ቅዱስ ቁርባንን በሉት አይወስድም። ለምን እንደማይወስደው እናንተ ጋር አባላት ካልሆነ እንደዚሁም ደግሞ ቆራቢ አባላትም የሚባሉ አሉ፣ አይወስድም። እኔ አንዳንድ አገልጋዮችን ሁሉ ጠይቄያለሁ። መካነ ኢየሱስ ቤተክርስቲያን ለማገልገል ሄዳችሁ የጌታ እራት ተካፍላችኋል ቢስል በፍጹም አልተካፈልንም፣ አይሰጡንም ነው ያሉት። ኦኬ የመካነ ኢየሱስ ቤተክርስቲያን አገልጋዮችም ወደ ሌሎች ቤተክርስቲያናት ሄደው የጌታ እራት በሚወሰድ ሰዓት ላይ እጃቸውን አጣጥፈው ነው ቁጭ ቢሉት። ለምን በሉ ቤተክርስቲያኒቱ ውስጥ መርዝ የሆነ ትምህርት እያስተማረች ነው መካነ ኢየሱስ ቤተክርስቲያን። ወንጌላ ከታች አሉ፣ መካነ ኢየሱስም ራሱ ከታች አሉ። ምንም ይሄ የምናውቀው መርዝ የሆነ ትምህርት አለ። ምን አይነት ነው ይሄ መርዝ ትምህርት? በእግዚአብሔር ሕዝብ መካከል መከፋፈል ማለት ነው። ሌሎቹ የተቀሩት ወንጌላውያን አብያተ ክርስቲያናት እናንተ ቸርች መጥተው ማንም ሰው የጌታን እራት አይወስድም። ለምን? ቆራቢ አባላት የሚባሉ አሉ፣ ወይ ደግሞ በወንጌላዊት መካነ ኢየሱስ ቤተክርስቲያን መዝገብ ላይ በአባልነት የተጻፉ ሰዎች ካልሆኑ በስተቀር አትሰጡም። ይሄ ምን ይታወቃል እኮ ወንጌላዊ ምንም ሸፋፍኖ ማለፍ የሚባል ነገር የለም። ይሄ እንደዚህ አይነቱ ነገር ትምህርቱ ከየት ነው የሚመነጨው? ከቤተክርስቲያኒቱ ነው። ቤተክርስቲያኒቱ ውስጥ ካሉት ቄሶችና ከአስተምሮታችሁ የሚመነጭ ነው። ያው እናስቆማለን አለ አስናቀ ሻንቆ ከታች አለ መካነ ኢየሱስ ነው። እናስቆማለን አለ። እውነት ነው። ይሄን ነው እና ይሄ የሚያሳየው ምንድነው? እኔ አሁን በጌታ በዚህ መንገድ ከሆነ በጌታውን ወንጌላዊ አብዱሰለምን ወንድሜ ነው ብዬ ለማለት እስከማልደፍር አይነት ነገር ማለት። ምክንያቱም አብረን አንድ መንፈስ ጠጥተናል፣ አንድ ህብረት እናደርጋለን ምናምን ነገር ብሎ የሚለው ነገር ፌክ ነው። እኔ መካነ ኢየሱስና ሉትራውያን ላይ በጣም ቢግ ኩዌስችን ከድሮም ጀምሮ ጥያቄ አለ። በተለይ በህፃናት ትምህርት ጉዳይ ነበር ጥያቄ አለኝ። ግን አሁን በደንብ መካነ ኢየሱስና ሉትራውያን በደንብ ሲፋቁ ኦርቶዶክሳውያን ናቸው ብዬ እንድል የሚያደርገኝ ነገር በጣም ብዙ ምልክቶች አሉ። በጣም ብዙ ምልክቶች አሉ። እንደ ሎተሪ ቲኬት ፋቅ ስታረጋት ሉትራውያንና መካነ ኢየሱስን በቃ መልኳን የለወጠች ኦርቶዶክስ ሆነው ነው እየታዩ ያሉት። እሱ ባልከፋ እንደዛውም እንዳለ ልዩነታችን እንዳለ ሆኖ ግን እንዴት ነው አንድ የመካነ ኢየሱስ ቤተክርስቲያን አገልጋይ በሙሉ ወንጌል ቤተክርስቲያን ስርዓት ጌታን እንዳያገለግል ተጋብዞ ሄዶ እዛ ያለ የእግዚአብሔር ሕዝብ የጌታን እራት ሲወስድ
አልወስድም ብሎ እጁን አጣጥፎ የሚቆመው ብዙ መረጃ ስላለኝ ማለት ነው። ወንድሞች ናቶች ለአገልግሎት ወደ ክፍለ ሀገር እንኳን ተጋብዘው ሲሄዱ ጭቅጭቅ ነው፣ ድብድብ ነው ከመካነ ኢየሱስ ቤተክርስቲያን አገልጋዮች ጋር ሌሎች አብያተ ክርስቲያናት አገልጋዮች እና ይቅርታ አድርጉልኝ። እኔ በደንብ ሙሉን ስደርስበት በደንብ አሳያችኋለሁ። መካነ ኢየሱስ ስትፋቅ ሌላይቱ ኦርቶዶክስ ናት። የጌታ እራቱ ላይ ልመለስ እሱን እና ይህንን ነገር በግልጽ ምክንያቱም እኛ መተን ልናገለግልም ልንገለገልም መተን የጌታን እራት አብረን የማንካፈለው ህዝብ እንደ ጽዩፍ ነገር ተጸይፎ ማለት ነው። አሁን ይሄን ልዩነት ማን የፈጠረው? ቤተክርስቲያኒቱ ናት፣ ማንም አይደለም። መካነ ኢየሱስ ቤተክርስቲያንና ሉተራውያን ናቸው የፈጠሩት። ለምን? ካስተማሩት የተበላሸ ትምህርት የተነሳ ማለት ነው። ስለዚህ በጌታ አንድነን ምናምን ነገር ብሎ የሚለውን ነገር በክርስቶስ ኢየሱስ በማመን በሚገኘው ጸጋው በእምነት አድኗቸዋል ብሎ በሚለው ትምህርት እንዳለ ሆኖ እሱኛው አንድነታችን እንዳለ ሆኖ ግን የጌታ እራትና ጥምቀት ላይ ድሮ ጥምቀት ላይ ነበር። አሁን የጌታ እራትም ተጨመረ። እንደገና ደግሞ ይሄ አልታር መሰዊያ ብለው የሚሉትን ደግሞ ነገር ጨመሩ ማለት ነው። ጥሩ ነው። አየህ እንደዚህ በደንብ ስትፍቃቸው ራሳቸው ሞይ ሲፋቁ ራሳቸው እንደዚህ ያወጣሉ። እንደ ወንጌላዊ አይነት ደግሞ ራሳቸውን የሚለዩዋሉ። እኔ እስከማውቀው ድረስ ወንድሞች እናቶች በምንም አይነት መልኩ አሁን ከኦርቶዶክስ ቤተክርስቲያን የመጣሁት እኔ አሁን ባለ መረዳት ሄደ ኦርቶዶክስ ቅዱስ ቁርባን ሰዱ ለብትለኝ አልወስድም። እኔ እዛው ሳዘጋጀ የነበርኩ ዲያቆን ነኝ። ሳቆርቤ ነበርኩ ዲያቆን ነኝ። ሳቆርቤ ነበርኩ ማለት ነው። አቁራቢ ነበርኩ። ቆራቢ ሳይሆን አቁራቢ ነበርኩ። በዕርፈ መስቀል የጌታ እንደምንሰጠው እንደኔ አይነቱ ዲያቆን ነው። ህብስቱን የምናዘጋጀው እንደኔ አይነቱ ዲያቆን ነው። ፍሬ ሰሞነኛ የሆነ በሙሉ ያዘጋጀዋል። ካህንም ይሁን ዲያቆንም ሊሆን ይችላል፣ ግን ፍሬ ሰሞነኛ የሆነ ማለት ነው። እና ያን ከማድረግልኝ እኔ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ስርዓት ያው አትሰጥም እንጂ ቤተክርስቲያኒቱ ለምን በመዝገቧ ላይ ካልተመዘገብክ አትሰጥም። ይህንን ወቁ የወንጌላውያን አማኞች። መካነ ኢየሱስ ቤተክርስቲያን ሄዳችሁ የጌታን እራት እንካፈላለን ብላችሁ እንዳታስቡ፣ እንዳትመኙ። አይሰጧችሁም። ለምን? ቢግ ኩዌስችን። ከሙሉ ወንጌል ቤተክርስቲያን የፈለግከው አገልጋዩን ብትሄድ የጌታን እራት አትካፈልም። እዛ አይሰጡም። ስለማይሰጡ ነው። እኛ አንወስድም ብለን ስለምንል አይደለም። እነሱ አሁን የኛ ልክ እንደሚጸየፉት ነገር ኢንቫሊድ አይደለም ነው እኮ ብለው ያሉት። የመካነ ኢየሱስ አገልጋዮች እንደዛ ነው ብለው የሚሉት አሉ እኮ ወንጌላዊ ኢንቫሊድ አይደለም እኮ አሉ። አየህ፣ ተጸይፈውት ማለት ነው። እኔ እኮ ይሰቀጥጠኛል ሁሉ እንደዛ ሲባል ይኸው አሉ የሉተራውያንና መካነ ኢየሱስ አገልጋዮች ማለት ነው። በጣም ብዙ ደግሞ እግዚአብሔር የባረካችሁ እንዳንተ አይነትና ሌሎችም ወንጌላውያን አገልጋዮች አሉ። እንዴት ነው ኢንቫሊድ አይደለም ተብሎ የሚባለው? አማኑኤል ቤተክርስቲያን ሄደ፣ መሰረት ክርስቶስ ቤተክርስቲያን ሄደ፣ ቃልዮት ቤተክርስቲያን ሄደ፣ ሙሉ ወንጌል ቤተክርስቲያን ሄደ፣ ጌታን ልታመልክ ሄደ ወይ ልትሰብክ ሄደ፣ ተጋብዘ ሄደ። እዛ የጌታን እራት የእግዚአብሔር ሕዝብ ሲካፈል ደሙን ለእኛ አፍስሶ አዳነን እያልን ስንዘምር፣ በእንባ እየታጠብን ስንዘምር፣ ህብስቱና ወይኑ ሲዞር ከመካነ ኢየሱስ ነህ ተብሎ አይጠይቅም። የእናንተ ቤተክርስቲያን ግን ከሌላ ቤተክርስቲያን ከሆነ ጠይቃለች። ይሄ በደንብ እኔ በደንብ በጥናት በደንብ እየሄድኩበት ነው። አባላትን እዛ የመጣን ህዝብ ከየት ቤተክርስቲያን ነህ ተብሎ መጠየቁ የጌታን እራት ለመውሰድ ከየት ቤተክርስቲያን ይባላል? ወንድሞች እናቶች አይባልም። ይሄ እኮ ነውር ነው፣ ነውር ነው በጣም። እና ግን እንዳታስቡት ሌሎች አብያተ ክርስቲያናት መካነ ኢየሱስ ቤተክርስቲያን ላይ ሄዳችሁ የጌታን እራት ስጋ ደሙ የተባለውን ወይ ቅዱስ ቁርባን የተባለውን እወስዳለሁ ብላችሁ እንዳታስቡ። ለምን አይሰጧችሁም? ለምን ደግሞ አይሰጧችሁ? አባላት አይደላችሁም። አንድ እንደ ዳናችሁም አይቆጥሯችሁም። ይሄው ነው እውነቱ። እንደ ዳናችሁም እንደ ዳንም ስለማይቆጥሩን ነው። እና እንደዚህ ይደረጋል በእግዚአብሔር ሕዝብ ፊት ማለት ነው። በእግዚአብሔር ሕዝብ መካከል እንደዚህ ይደረጋል ወንድሞች እናቶች። እና ያው የምናውቀው ነው። አንዳንዴ ምንድነው አለባብሰው ቢያርሱ በአረም ይመለሱ የሚባል ነገር አለ እና እንደዛ መሆን የለበትም። ያው የምታውቀው ነው እንግዲህ እርሜ ከዛ አንጻር ሳይሆን አንድ ነገር ላሳይ ብዬ ነው። በቀጥታ መጽሐፉ ላይ ያለ እዚህ ላይ ስላለኝ ነው ትንሽ እና